ቅዱስ ዳዊት በዚህ ወራት ይሄን ሱባኤ ይዞ 40 ቀን ጾሞ በመጀመሪያው በጾም መግቢያ ርዕሳችንን ተናገረ። ይሄንን ጾመ ነቢያትን ዳዊት ጾሞታል፣ ነቢያት ጾሞታል። በአጠቃላይ አበይት ነቢያት፣ ደቂቀ ነቢያት ሁሉም ጾሞታል። ይሄ ጾም የነቢያት ጾም ነው። የነማን ጾም ነው አልኳችሁ? ቅዱስ ዳዊት በሱባኤው መጀመሪያ ምን አለ? አቤቱ የኔ ጌታ እግዚአብሔር ሆይ ኃይልህን አንሳ መጥተህም አድነን አለና ሱባኤ ገባ። መጥቶ እንደሚያድነው ያምናል፣ እንደሚገለጽለት ያምናል፣ ኃይሉ ብርቱ እንደሆነ ያምናል። ኃይሉ ደግሞ የሚያዳላ ኃይል አይደለም፣ እጁ የሚያዳላ እጅ አይደለም። የዚህ ዓለም እጅ ያለውን ተጠግቶ ያለውን ያስደስታል። የዚህ ዓለም እጅ ለዛሬ ቢሰጥ ለነገ ይነጥቃል። የዚህ ዓለም እጅ ለዛሬ ቢደግፍ ለነገ ይገፋል። የዚህ ዓለም እጅ ለዛሬ ቢያበድር ለነገ ይከሳል፣ ይወቅሳል፣ ዳግም ይጠይቃል። እግዚአብሔር ግን ከሰጠ የማይነሳ ከሾመ የማይሽር ካከበረ የማያዋርድ ማን ብቻ ነው? እሱ እግዚአብሔር ብቻ ነው። ስለዚህ ኃይልህን አንሳ መጥተህ አድነን ብሎ ሱባኤ ገባ። በስተ ሱባኤው መጨረሻ የጌታ ሰው መሆን ተገልጾለት ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ምን ያለ ነው አለ? የተባረከ ነው አለ። ይሄም ብቻ አይደለም፣ ፈጽሞ የጌታ ሰው መሆን በደንብ በልቡ ሲሰርጽለት ጎልቶ ሲታይለት ምን አለ? ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስጥ ወመገዳም አለ። እነሆ ጌታ ና ያልኩት አምላክ ኃይልህን ግለጥ ያልኩት ጌታ በአካለ ሥጋ በዚያች ባጭር ቁመት በጠባብ ደረት ተወስኖ ብሎም በድንግል ማርያም ማህፀን የተወሰነው አምላክ በከብቶች በረት ወድቆ አለ። በጊዜ ሕፃናት አውራጣቱን ታስሮ ጨርቅ ተነጥፎለት ሲያነቅስ ሲያነጥስ ሰማሁት አለ። ምን ሲል ሰማሁት? ሲያለቅስ ሲያነጥስ ሰማሁት። በሕፃናት ልማድ አውራጣቱን ታስሮ ስለነበረ አየሁት፣ ተመለከትኩት አለ። ስለዚህ ቅዱስ ዳዊት ይህን ቃል የተናገረው በዚህ ወራት በሱባኤው መግቢያ ነው። ስለዚህ ነቢያት ትንቢት ተናግረውለታል። ባጭሩ የነቢያቱን ሐሳብ ሳናንዛዛ እናያቸዋለን። እኒህ አባት ለ40 ዘመን ኢተኢመ እክለ ወኢሰትየ ማየ፣ እህልም አልቀመሰም ውሃም አልጠጣም። በዕለተ ሰንበት ግን እጃቸውን የገባውን ለክብር ያህል ቅጠል እየጀረገጉ እየቀመሱ ይኖሩ ነበር። ስጋዬ ከፈለግሽ ብዩ ይለዋታል። ምላስ መራራውንም ጎምዛዛውንም ወደ አፋቸው ሲያቀርቡላት በአስቄጥስ ገዳም የነበሩ አባት ናቸው። በእውነት እንኳን 40 ቀን አሁን እኛ 40 ሰዓት መቆየት እንችላለን ወይ? እዚህ ቆመን ለማስቀደስ እኮ ያንጠራራናል፣ ያፋሽገናል። ግማሹ አካሉ ነው እዚህ ያለው ሄዶ ቤት ስራውን ይሰራል። የተጣደውን በህሊናው ይስላል። የተሰማራውን በውጭ ያለውን የሥራውን አይነት ያስቀምጣል። ችግር ነው እኮ። ቅዳሜና እሑድ እጃቸው የገባውን ቅጠል ሰብሰብ አድርገው ወደ አፍ ሲሉት አፍ አልሰበስብ ስትል እንደ አቡነ ተክለ ሃይማኖት ምን ይላሉ? እኒ ጻድቅ ስጋዬ ለእመ ፈቀድኪ ብሊክ፣ ስጋዬ ከፈለግሽ ብዩ ወለእመ ይፈቀድኪ ህድጊ፣ ካልፈለግሽ ደግሞ አውጥተሽ ጣዩ ይሏታል። በእጃቸው ሙልቅቅ እያደረጉ እያወጡ ይጥሉታል። እንዲህ አድርገው 40 ዘመን ንጽህናን ቅድስናን ገንዘብ አድርገው ይኖሩ ነበር። ታዲያ እኒህ አባት 2 ነገር ፈጽመዋል። ዛሬ በዓለ ዕረፍታቸው ነው። በረከታቸው ይደርብን። በእውነት ስንት ነገር አልኳችሁ? 2 ነገር። አንደኛውና የመጀመሪያው እኒህ ጻድቅ ማን ናቸው ካላችሁ ወንጌል ለማስተማር አገልግሎቱን ለማቅናት በሚያስደንቅ ሁኔታ ከአንዱ ሀገር ወደ አንዱ ሀገር ሲንቀሳቀሱ የሚገርማችሁ አንድ ታላቅ ጻድቅ የድንጋይ ወፍጮ እየቆረቆሩ የድንጋዩን ወፍጮ ገበያ እየወሰዱ ያን እየሸጡ ለኔ ብጤ ሲመጸውቱ አገኙ ይላል። እየሰማችሁ ነው አይደል? በዚህ በኩል የወፍጮ ድንጋይ እንደዛሬው ስልጣኔ ባልነበረበት ሰዓት እናቶቻችን የወፍጮ ድንጋይ ፈጭተው ነው አይደል ያሳደጉት። መቼም በገጠር ያደጋችሁ ካላችሁ ሌሊቱን ሙሉ የድንጋይ ወፍጮ አጎንብሰው ልጅ ያዝለው እየፈጩ ነው እኮ እኛን ያሳደጉት። ታስታውሳላችሁ? የኛ እናቶች ዛሬ እንደ አልጋ ባልጋ አልነበረም እኮ። ደግሞ ፍቅር ነበራችሁ፣ ደግሞ በረከት ነበራችሁ፣ ደግሞ እግዚአብሔር መፍራት ነበራቸው በዚያን ሰዓት። አሁን ስልጣኔ እየተባለ ዘመናዊነት እየተባለ ክርስቲያኖች ዘመን ጨፍጭፎ በላን፣ ዘመን ቀቅሎ አርዶ በላን። እንደው ዘመናዊነት ሁሉ ይወደዳል እንደ ክርስቲያኖች? ነገሩን ይወደዳል። ስልጣኔው በጎ ነገሩ ጥሩ ነው፣ ግን ዘመናዊነት ሁሉ ጥሩ ነው? እንደ በአባቶቻችን ዘመን ኤችአይቪ እኮ አልነበረም። ኤችአይቪ ታዲያ ጥሩ ነው ሊባል ነው? ኮሮና አልነበረም በአባቶቻችን ዘመን፣ ግን ዘመናዊ እኮ ነው። እና ሊወደድ ነው ይሄ? አይወደድም። ጨጓራው፣ ኩላሊቱ፣ ግፊቱ፣ ስኳሩ የት ነበር? አልነበረም። ዘመናዊ ነው።
ስለዚህ ዘመናውን ሁሉ ተወደር ነው ተጎጆችን ክርስቲያኖች መርጠን እንለይ፣ በጎ እንጠቀምበት። ታዲያ ወፍጮ ይፈጫሉ። መፍጨት ብቻ አይደለም፣ የፋጩትን ለኔ ብጤ ይሰጣሉ። ዳቦ እየጋገሩ ወፍጮውን እየቆረቆሩ ገበያ አውጥተው ይሸጣሉ። እየለመኑ ይመጸውታሉ። አባ ዳንኤል ወደ እግዚአብሔር አመለከቱ። ጌታ ሆይ ለምኖ የሚሰጥ ባይኔ ያሳየኸኝ፣ ድንጋይ ወፍጮ ተሸክሞ እየሸጠ ባይኔ ያሳየኸኝ፣ ሰርቆ የሚበላ በበዛበት ዓለም ላይ፣ ቀሚዎች በበዙበት ዓለም ላይ፣ ያላቸው የሌለውን በሚያስለቅሱበት ዓለም ላይ ዛሬ እኮ የትኛውም መስሪያ ቤት ያለ ገንዘብ ይስተናገዳል? ገንዘብ ኖሯቸው ነው ተስተናጋጆቹ? አይደለም። ግን የነገውን ላለማጣት ተበድረውም ቢሆን ይከፍላሉ። 3-4 ቤት መኪና ያለው ባለስልጣን እኮ ነው ምስኪኑን 3000 ብር ተከራይቶ የሚኖርበት የዕለት ጉርስ የሌለውን ሰው እንዲያደርጉ የሚያሰቃየው። አስቡ። በዚህ ዘመን እንዳይነት ሰው በዚህ ዓለም አይቻለሁ። ጌታ ሆይ ሀብት ስጠው አሉ። ምን ስጠው? እስኪ ያስቡት። ምን ስጠው? ድገሙ ባካችሁ። ሀብት ስጠው። ይሄ ሰው ለምኖ ማድረግ ከቻለ ኖሮት ምን ያክል እንደሚያደርግ መገመት አያቅተኝም። እግዚአብሔር ማይምረህ ቧታ አይደለ? ዳንኤል ሆይ ገንዘብ ካገኘ ይክደኛል አለው። ምን ይለኛል? አረጋዊ መንፈሳዊ ስራው ለኃጢአት አለ ፍቅረ ነዋይት፣ የኃጢአት ስሩ ገንዘብ መውደር ነው ይላል። ክርስቲያኖች ገንዘብ ልባቸው የገባለት ያን ጊዜ ሞታቸዋል። እናንተ አትውደዱ ማለት አይደለም። አትውደዱ ማለት የኃጢአት መተባበሪያ በሚሆን ልክ እግዚአብሔር የተለየበት ገንዘብ መውደድ ምንም ያደርግ። የጥበብ ሰው ሶሎሞን በሲራክ ላይ ለበጎ ነገር ከዋልከው፣ እጓለ ማውታ ካሳደክበት፣ የፈረሰ ቤተክርስቲያን ካሳነጽክበት፣ ዝክረ ቅዱሳንን መታሰቢያ ካደረክበት በቃኝ አትበል። ከዚህ የዘለለ ገንዘብ ግን የኃጢአት ስር ነው። ገንዘብ ሲበዛ ነው ሰው ሰካራም የሚሆነው፣ አጫሽ የሚሆነው፣ ቃሚ የሚሆነው፣ ሴሰኛ ዘልዛላ የሚሆነው ገንዘብ ሲመጣ ነው። ገንዘቡን ሰው ማምለክ ይጀምራል። ታው ይቅርብህ አለው። ግድ የለም ይሄ ሰው ገንዘብ አግኝቶ አንተን ከካደ እኔ ዋስ ሆነዋለሁ። ለዚህ ሰው ብቻ ዋስ ሆኜ ገንዘብ ስጥልኝ። እስኪ እንዲህ አይነት ደግነት አለ በእውነት። በዚህ ልክ ኃላፊነት የሚወስድ ዛሬ ብትታሰሩ ዋስ ሆኖ ማን ያስፈታችኋል? እግዚአብሔር በሚያውቀው። እንደው አንታሰር እንጂ ማን ያስፈታናል? ማን ይደርስልናል? ማን ሳውቃችኋለሁ ይለናል? ይበለው በጥጋቡ ነው እኮ የሚለው። ፈራጁ እኮ ብዙ ነው። እኔ ዋስ ሆነዋለሁ አለ። ዶማውን ይዞ ድንጋይ ለመፈንቀል ወፍጮ ለመቀጥቀጥ በረሃ ሲወርድ ድንጋዩን ፈንቀል ሲያደርግ ድስት ሙሉ ወርቅ አገኘ። እግዚአብሔር ሰጠው ለዚህ ለኔ ብጤ። በቀጥታ ያ ሰውዬ ሄዶ ቤተ መንግስት ገንዘቡን ሰጥቶ ቀኛዝማች ግራዝማች ተሾመበት። ዳንኤል ዋስ ሆነ ገንዘብ ያሰጠው ሰው የት እንዳለ ታውቃለህ አለው። ማይምረህ ቧት ክርስቶስ። አላውቅም ጠይቀ ደረስበት አለው። ዳንኤል ቢሄድ በቤተ መንግስት ተሾሞ ያማረ እየጎረሰ ያማረ እየለበሰ የኔ ብጣን እያግበሰበሰ ከቤቱ እያስወጣ እየገፈተራየው። ከዚያስ በኋላ ዳንኤል እንዳንድ ለማይ በኔ ብጤ መስሎ ቁራሽ ቢለምነው አስገፍትሮ ከቤቱ አስወጣው። ከዚያስ በኋላ ጌታዬ አንተ ሁሉን አዋቂ አይደለህ? ባለዋቂ ልቦና የለመንኩን አትቁጠርብኝ፣ እሱንም በኃጢአት አትውሰደው፣ እኔንም የበደል ተባባሪ አድርገህ አትጥራኝ። ፈቃድህ ከሆነ አዳም በኃጢአቱ ሰውን ሁሉ አስጎዳ። ሲኦል 5500 ዘመን እንዲወድቁ እንዲጮሁ አደረገ። አዳም በኃጢአቱ ሰውን ሁሉ እንዳስጎዳ ጌታም በትሩፋቱ ዓለሙን ሁሉ አዳነው፣ ቀደሰው፣ ባረከው፣ አሳረፈው ይላል። ስለዚህ ነቢያት እንዳድርገው ምሳሌ ሰጡት። አዳም ሲጮህ ነቢያትን ጠራ። በብዙ አይነት መከራ አለቀሱ። አሁን ቅዱስ ዳዊት ፈኑ ዲከ ማርያም ከላይ ከአርያም ክንድህን ላክልን አለ። ረቂቁን ክንድህን፣ ብርቱን ክንድህን፣ ለስጦታው ስስት ንፍገት የሌለበት ክንድህን፣ አንስቶ የማይጥለውን ክንድህን፣ አዎ እሱን ክንድህን ላክልን። ክንድ የተባለ ወልድ ነው እያሉ ጮሁ። ግን በሰዓቱ አዳምን ማዳን አልተቻላቸውም። እንደውም ኢሳይያስ ምንድነው የሚለው? ነባይነ ከመዘይ ነባይነ ኮነ ጽርቅነ ሰኮነ ከመጽርቀ ትክቶ ይላል። ጮህን ጮህታችን ግን እንደ መርገም ጨርቅ ሆነ፣ አዳምን ማዳን አልተቻለውም ይላል 64:6 ላይ። ጮህታችን ምን አቀረ? ነቢያት በሰዓቱ አዳምን ለማዳን ጥረት ነበራቸው፣ ግን ማዳን አልተቻላቸውም። ሶበሰ መጻ በጥንተ አብሶ እምይኮነ ሞቱ ለቤዛ ብዙኃን። ጌታ በጥንተ አብሶ ሰው ሆኖ ቢሆን አለ በምልአተ ኃጢአት ባይሆን ኖሮ አዳምና ሔዋንን ለማዳን መጣ እንጂ እኛ በጸለይነው ጸሎት ባቀረብነው መስዋዕት ድነናል ብለው ነቢያት እንዳይመኩበት የእነቱን ጩኸት ለጊዜው አደመጠና አቤቱ ኃይልህን አንሳ፣ ጉልበትን ግለጽ፣ መጥተህ ማድነን የሚለውን
የነቢያቱን ጩኸት ሰማና 5500 ዘመን ሲፈጸም ሕርያቆስ እንደነገረን ነጸረ አብም ሰማይ እግዚአብሔር አብ ከሰማይ ሆኖ ምስራቀ ወምዕራበ ሰሜነ ወደቡበ አስተንፈሰ ወአጼነወ ወይረከበ ዘከማኪ ወሰምረ መዓዛዚአኪ ወፈነወ አቤኪ ወልዶ ዘያፈቅር ይላል በቅዳሴው ላይ። እግዚአብሔር አብ አለ ከሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አየ፣ ተመለከተ። እንዳንቺ ያለች ንጽህናን ቅድስናን ያጌጠች ገንዘብ ያደረገች ደግናት፣ ርኅሩኅት፣ አዛኝናት አላገኘምና አንቺን በእናትነት መርጦ ያኖረሽ ያሬድ እንደመሰከረልሽ ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ኢቲኬ ስብሕት ወቡርክት ኢቲኬ ማርያም ድንግል። ሰማይና ምድር ከመፈጠራቸው አስቀድሞ ገነት ራሷ ከመፈጠሯ በፊት አስቀድማ ነበረች ብሎ ሊቆ የመሰከረልሽ እናት ድንግል ማርያም አንቺን ለልጁ ማደሪያነት መረጠሽና አንድ ልጁን ውረድ ተወለድ በስጋ ተገለጽ ተሰቀል የወደቀው አዳምን አንሳ ብሎ ወደዚህ ዓለም ላከው። በሉ ሁላችሁም አንድ ላይ አቤቱ በሉ። ኃይልህን አንሳ መጥተህም አድነን። ምንህን አንሳ ንገሩኝ አንድ ላይ። ምንህን አንሳ መጥተህ ምን በለን? ማን ያድነን? የማን ድነት ነው ዘላለማዊ? የማን እርዳታ ይበጃል? ስለዚህ በማን እንታገዝ? የሥላሴ ፈቃድ በእያንዳንዳችን ላይ ይሁንልን። የዳዊት መዝሙር 79 ቁጥር 2 ላይ ይህን ወራት በተመለከተ ነቢየ እግዚአብሔር ቅዱስ ዳዊት የተናገረ የዘመረው ኃይለ ቃል ነው። ባይበዛም እግዚአብሔር በማስተዋል ሆነን እንድንሰማው የድንግል ማርያም አማላጅነት ከኛ ጋር ሆኖ የጎደለውን ሞልቶ ማስተዋል የጎደለ ልቦናችንን ከፍቶ እንዲያስተምረን በጎ ፈቃዱ ይሆንልን። ነቢየ እግዚአብሔር ቅዱስ ዳዊት አቤቱ የኔ ጌታ እግዚአብሔር ኃይልህን አንሳ መጥተህም አድነን ይላል። አንስ ኃይለከ ወነአ አድነን ሲል መጥተህም አድነን ወነአ አድነን ናና አድነን ብሎ ይተረጉማልና በዚያም አለ በዚህ የመድኃኔ ዓለም መምጣት በከብቶች በረት ማደር በስጋ ማርያም መገለጽ ተዘግቶ የነበረውን የኃጢአት በር መክፈት ግድ ሆኖበታልና ቅዱስ ዳዊት ይሄን የተናገረው ሱባኤ ገብቶ ነው። ምን ገብቶ ነው አልኳችሁ? ተናገሩ። ከዓለም ኃጢአት ተለይቶ ንግስናው እግዚአብሔርን ከማየት ሳይከለክለው መሾሙ ዝናው ሀብት ንብረቱ ከክርስቶስ ሳያርቀው በተለየ መልኩ ንጽህናን ቅድስናን ገንዘብ አድርጎ በዙፋን ላይ ተቀምጦ የ5500 ዘመን የመከራ ጉዞውን አይቶና ተመልክቶ ለዚህ ዓለም መድኃኒት የሚያስፈልገው እንደሆነ ተረድቶ መድኃኒቱም የክርስቶስ መምጣት እንደሆነ አውቆ ሱባኤ ገባና በሱባኤው መጀመሪያ ላይ አቤቱ የኔ ጌታ እግዚአብሔር ኃይልህን አንሳ መጥተህም አድነን ይላል። ኃይል የተባለው ወልድ ነው። ኃይልህን አንሳ የተባለው እግዚአብሔር አብ ነው። የሰው ኃይሉ በክንዱ ይታወቃል። በምኑ ይታወቃል አልኳችሁ? ተናገሩ። ኃይላችሁን የምታውቁት በምንድን ነው? በኃይላችሁ፣ በክንዳችሁ። የከበደውን በማንሳት የራቀውን በመቅረብ የወደቀውን አንስቶ አርቆ በመጣል የማይቻለውን በመቻል የሰው ኃይሉ በክንዱ ይታወቃል። ባርቅን፣ ዮፍታሔን፣ ሶምሶንን፣ ጌዴዎንን ኃይለኞች ናቸው ብሎ መጽሐፍ ቅዱስ ቢጠራቸው ኃይላቸው የተገለጠው በክንዳቸው ነው። እግዚአብሔር አብም እግዚአብሔር ወልድን ወደዚህ ዓለም ልኮ ኃይሉ ይገለጥ ዘንድ ኃይልህን አንሳ። የእግዚአብሔር ኃይል ደግሞ እንደሚታወቀው ላንዱ የሚያዳላ ላንዱ የሚጠቅም ላንዱ የሚጎዳ ሳይሆን ኃይሉ ለሁሉም የተገለጸ ኃይሉ ብርታቱ ለሁሉም እኩል የሆነ በዚያ ላይ ደግሞ የዚህ ዓለም ኃይለኞች ተሰብስበው ሊያሸንፉት የማይችሉ ኃይሉን ግለሰቦች የማይሰጡት ወይንም ደግሞ ግለሰቦች የማይነጥቁት ወይንም ደግሞ ኃይሉ እንደዚህ ዓለም ጉልበተኛ ክብደት በማንሳት ሌሊት በመሮጥ በጥረት የተገኘ ኃይል ሳይሆን የባህሪው ኃይል ነው። የምን ኃይል ነው አልኳችሁ? የባህሪው ኃይል። ስለዚህ የባህሪው ኃይል ነውና ያን ኃይልህን ግለጽልን አለ። ቅዱስ ኤፍሬም ስለ ኃይል ሲናገር ፈነወ ለነ መዝራዕቶ ልዑል ክንዱን ልኮ ኢየሱስ ክርስቶስን የባህሪ ልጁ ክርስቶስን ወደዚህ ዓለም ልኮ አዳነ ይላል። ይህንን ሲተረጉም ቅዱስ ኤፍሬም
የሰው ኃይሉ በክንዱ ይታወቃል። የእግዚአብሔር አብ ኃይሉ በእግዚአብሔር ወልድ ተገልጿል። ክንድ ከመሬት የወደቀ ዕቃ ያነሳል፣ የቀረበውን ያርቃል፣ የራቀውን ያቀርባል። እግዚአብሔር አብም በእግዚአብሔር ወልድ ቀርቦ የነበረ ዲያብሎስን ለ5500 ዘመን ሰዎችን በጭብጡ ስር አድርጎ በዝገተ ነፍስ ያሰቃይ የነበረ ዲያብሎስን በእግዚአብሔር ወልድ ወደዚህ ዓለም መጥቶ አራቀበት። ርቆ የነበር የሰው ልጅ አዳምን በአባትነት ፍቅሩ ወደዚህ ወደ ቅፉ አቀረበው፣ ወደ አጣው ልጅነት መለሰው። ሌላው ክንድ ከአካል ሳይለይ ከመሬት የወደቀ ዕቃ አንስቶ ወደ ቤቱ ወደ በዓቱ ይመለሳል። ያ ማለት ምን ማለት ነው? ክንድ መሬት ያለ ዕቃን የወደቀ ዕቃን ለማንሳት አካል ሙሉ አንድ ላይ ይወርዳል አይደል? ይሰማል አይደል? የመሬት ዕቃ ወይንም ደግሞ የወደቀ ነገር ለማንሳት ክንድ ብቻ ነው የሚወርደው፣ ሙሉ ሰውነት ይወርዳል። ለምሳሌ መስቀሌን ጣልኳት፣ መስቀሌን ለማንሳት ስወርድ እጅ ብቻ ነው የሚወርደው፣ ሙሉ አካል ነው የሚወርደው፣ ሙሉ አካል። ቅዱስ ኤፍሬም እንዲህ አለ፣ እግዚአብሔር አብም አለ እግዚአብሔር ወልድን ወደዚህ ዓለም ከላከ በኋላ ወልድ የተባለ ክንዱ ነው አለ። በክንዱ የእግዚአብሔር ክብሩ ተገልጿል። 33 ዓመት ከ3 ወር በዚህ ዓለም ስራውን ሰርቶ ተመልሶ አርጓል። ክንድ ከመሬት የወደቀ ዕቃ አንስቶ ወደ ላይ እንደሚመለስ እግዚአብሔር ወልድም 33 ዓመት ስራውን ሰርቶ ወደ ባህሪ አባቱ ተመለሰ። አርገ ከመያለብ እርገተ ጻድቃን ንጹሐን የቅዱሳን የደጋጎቹን ቅዱሳን አባቶቻችን እርገታቸውን ፍጹም ያደርግላቸው ዘንድ ወደ ባህሪ አባቱ አረገ ይላል። ስለዚህ በዚህ ወራት የሚታሰበው ከዛሬ ከታኅሳስ 7 እስከ ታኅሳስ 14 ስብከት ይባላል። ምን ይባላል? ምናልባት በጠዋቱ በሰፊው እንደተማራችሁት አልጠራጠርም፣ ልንድገመው። ምን ይባላል? ስብከት ማለት የአምላክ ሰው መሆን፣ የማይቻለው አምላክ የተቻለበት፣ የማይገለጸው የተገለጸበት፣ ደግሞም የነቢያቱ እንባ የታበሰበት፣ እንደሚሆንላቸው ነገራቸው እሙን ሆኖ እንደሚቆጠርላቸው የተማመኑበት፣ ነቢያት ስለ ክርስቶስ መምጣት መውረድ መወለድ አምልተው የተናገሩበት፣ የሰበኩበት፣ በዓይነ ሕሊና የተመለከቱበት ነው። ለምሳሌ ባጭሩ ኢሳይያስ ቅዱስ ዳዊት በዚህ ወራት ይሄን ሱባኤ ይዞ 40 ቀን ጾሞ በመጀመሪያው በጾም መግቢያ ርዕሳችንን ተናገረ። ይሄንን ጾመ ነቢያትን ዳዊት ጾሞታል፣ ነቢያት ጾሞታል። በአጠቃላይ አበይት ነቢያት፣ ደቂቀ ነቢያት ሁሉም ጾሞታል። ይሄ ጾም የነቢያት ጾም ነው። የነማን ጾም ነው አልኳችሁ? ቅዱስ ዳዊት በሱባኤው መጀመሪያ ምን አለ? አቤቱ የኔ ጌታ እግዚአብሔር ሆይ ኃይልህን አንሳ መጥተህም አድነን አለና ሱባኤ ገባ። መጥቶ እንደሚያድነው ያምናል፣ እንደሚገለጽለት ያምናል፣ ኃይሉ ብርቱ እንደሆነ ያምናል። ኃይሉ ደግሞ የሚያዳላ ኃይል አይደለም፣ እጁ የሚያዳላ እጅ አይደለም። የዚህ ዓለም እጅ ያለውን ተጠግቶ ያለውን ያስደስታል። የዚህ ዓለም እጅ ለዛሬ ቢሰጥ ለነገ ይነጥቃል። የዚህ ዓለም እጅ ለዛሬ ቢደግፍ ለነገ ይገፋል። የዚህ ዓለም እጅ ለዛሬ ቢያበድር ለነገ ይከሳል፣ ይወቅሳል፣ ዳግም ይጠይቃል። እግዚአብሔር ግን ከሰጠ የማይነሳ ከሾመ የማይሽር ካከበረ የማያዋርድ ማን ብቻ ነው? እሱ እግዚአብሔር ብቻ ነው። ስለዚህ ኃይልህን አንሳ መጥተህ አድነን ብሎ ሱባኤ ገባ። በስተ ሱባኤው መጨረሻ የጌታ ሰው መሆን ተገልጾለት ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ ምን ያለ ነው አለ? የተባረከ ነው አለ። ይሄም ብቻ አይደለም፣ ፈጽሞ የጌታ ሰው መሆን በደንብ በልቡ ሲሰርጽለት ጎልቶ ሲታይለት ምን አለ? ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ መገዳም አለ። እነሆ ጌታ ና ያልኩት አምላክ ኃይልህን ግለጥ ያልኩት ጌታ በአካለ ሥጋ በዚያች ባጭር ቁመት በጠባብ ደረት ተወስኖ ብሎም በድንግል ማርያም ማህፀን የተወሰነው አምላክ በከብቶች በረት ወድቆ አለ በጊዜ ሕፃናት አውራጣቱን ታስሮ ጨርቅ ተነጥፎለት ሲያነቅስ ሲያነጥስ ሰማሁት አለ። ምን ሲል ሰማሁት? ሲያለቅስ ሲያነጥስ ሰማሁት። በሕፃናት ልማድ አውራጣቱን ታስሮ ስለነበረ አየሁት፣ ተመለከትኩት አለ። ስለዚህ ቅዱስ ዳዊት ይህን ቃል የተናገረው በዚህ ወራት በሱባኤው መግቢያ ነው። ስለዚህ ነቢያት ትንቢት ተናግረውለታል። ባጭሩ የነቢያቱን ሐሳብ ሳናንዛዛ እናያቸዋለን። ለምሳሌ ደጉ አብርሃም እመቤታችንን እርሻ ናት ይላታል። ምንድን ናት ይላታል? እርሻ ናት። ከእርሻው የተገኘ ስንዴ ኢየሱስ ክርስቶስ ነው ይላል። ስንዴ መስዋዕት ይሆናል፣ ክርስቶስም መስዋዕት ሆኗል። ገበሬ ያልዘራባት እርሻ ሊቀ ነቢያት ሙሴ እኮ
በዘጸአት 33 ላይ ጌታን ጠየቀው። ጌታ ሆይ በባህሪ ሆነህ ተገለጽልኝ ሲለው አምላካችን ምን አለ? አልቦ ዘሬ ገጼ ወይ ሀዩ ዘህይወቱ በዲበ ምድር፣ የኔን ፊት አይቶ አንድ ሰዓት እንኳን በህይወት መቆየት የሚቻለው የለም አለው። 570 ጊዜ ድምፅህን ከሰማሁ አንድ ጊዜ መልክህን ባየው ምን ይከብዳል? ግዴለም ተገለጽልኝ አለው። ምን በልልኝ? መድኃኔዓለም በአባትነት ለሁላችንም ይገለጽልን። ከጉጉቱ የተነሳ ከፍቅሩ የተነሳ ሙሴ ሱባኤ ገብቶ 40 ቀን በሆነው ሰዓት ይገርማችኋል 570 ጊዜ ተነጋገረ። ስንት ጊዜ? በስንት ቀን ሱባኤው? በ40 ቀን ሱባኤው 6ቱን ቀን 22ቱን ስነ ፍጥረት በልቦናው ሲስልበት ሰነበተ። 36ቱን ቀን ግን ከጌታው ጋር ሲነጋገር ቆየ 570 ጊዜ። በ40 ቀን ሙሴ ከ570 ጊዜ በላይ ከተነጋገረ እኛ በ40 ቀን ጾማችን አንድ ቀን እንኳን በጎ ራእይ ብናይ ምን አለበት? ጥቁር ውሻን እኮ ሲያበረን የምናድረው በሬ ሲወጋን የእኛ ጸሎት እንቅፋት ነው የሆነብን። ከደመና በታች እየቀረ መልስ አላመጣ እያለ ጭራሽ መርዶ መስማትን እየተለማመድን ያለ ነው። የአባቶቻችን ጸሎታቸው ግን ቅድመ እግዚአብሔር ይደርስ ነበር፣ መልስ ነበረው። አዎ መልስ ያመጣ ነበር። ልህ አለው፣ አይቻልም አለው። ተደፋፈረ፣ ግድ የለም አለው። እንግዳውስ ገበሬ ካልዘራባት እርሻ የበቀለች ስንዴ አምጥተህ ሰዋል ይገለጽልሃለሁ አለው። ገበሬ ካልዘራባት መሬት ስንዴ ልታበቅል ትችላለች? አትችልም። ግን እሳ የማይቻለው ተችሮ ንጽሐ ጠባይ ያላደፈባት ከወንድ ዘር ያልደረሰች ድንግል አካላዊ ቃል ክርስቶስን በከብቶች በረት ወልዳ በደብረ ታቦር እገለጽልሃለሁ ትለው ነው። ተገለጸለት። አመስግኖት እግዚአብሔርን። ስለዚህ ነቢያት እንዲህ እያሉ ምሳሌ እየመሰሉ አመስግነዋታል። አዎ አንደኛ ነገሥት ሁለተኛ ነገሥት 19:5 ላይ አንድ ወቅት ላይ ኤልያስ ከእግዚአብሔር ጋር ተጣላ። ከእግዚአብሔር ጋር ተጣልት ከእግዚአብሔር አይደለም ከኤልዛቤል ከአክዓብ ጋር ተጣላ። ጣዖት እያመለኩ ለሰይጣን እየሰገዱ 850 ነቢያት ሐሰት ካህናተ ጣዖት አቁመው ፈጣሪያቸውን ቢረሱ ለጣዖት ቢሰግዱ ኤልያስ ከአክዓብ ቤት ገባና እባካችሁ ከክርስቶስ ጋር አትጣሉ ተመለሱ አላቸው። እምቢ አሉ። ባለስልጣን አይሰማም፣ ባለጊዜ አይሰማም፣ ባለጊዜ ባለገንዘብ አይሰማም። እምቢ ሲሉ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜው ከመይረር ዝናብ ዘንበለ በቃላፉዬ፣ እግዚአብሔር ሆይ ያንተ አምልኮት እንዲገለጽ ነው፣ ለኔ ክብር ብዬ አይደለም። ሰዳምን አታዝንም፣ አምልኮትን ይወቁት። በዝናብ እያበሰልክ በፀሐይ እያበሰልክ በዝናብ እያበቀልክ ብትመግባቸው ለጣዖት ሰገዱ፣ ያንተን አምላክነት ረሱ። ስለዚህ ዝናብ እንዳይዘንብ አለ፣ ዝናብን አቆመ። ከኤልዛቤል ተጣልቶ ሳለ መልአኩ መጥቶ እንቅልፍ ታበዢ ከነብር ትትፋዘዢ ይባላል። ኤልዛቤልን ያህል ከሃዲ ተጣልተ ከዚህ ተቀምጠሃል። አንድ ቀን አንቃ ትግደለይ ብለህ ነው ወደ ሌላ ሀገር ሂዳለው። ተሰደደ። ኤልያስ ራበው ጠማው፣ አንቀላፋ፣ በአንድ ድሮ ዛፍ ስር ተኛ። መልአኩ ውሃ በመንቀል ህብስት ባገልግል ያዘና ጎኑን ነካ ነካ አድርጎ ቀሰቀሰው። ተንስ ወብላ እስመ ሩቅ ፍኖትከ ዘተሐውር፣ የምትሄድበት ሀገር ሩቅ ነውና ተነስተህ ብላ አለው። በወርቅ መሶብ የተቋጠረ ያማረ እንጀራ፣ በመንቀል ያለች ጥሩ ውሃ። ጎንበስ ብሎ ቢመለከት አያት። ህብስቱን በላ፣ ውሃውን ጠጣ። ወሆረ በኃይለ ውእቱ እክለ 40 መዓልተ ወ40 ሌሊተ፣ አንድ ቀን በተመገበው ምግብ ይላል 40 ቀን ተጓዘ። 40 ቀን ተጉዞ ዮርዳኖስን ተሻግሮ በእሳት ሰረገላ ወደ ሰማይ አረገ። ይህም ምሳሌ ነው። መሶበ ወርቅ የእመቤታችን ምሳሌ ነው። ወርቅ የንጽህናዋ የቅድስናዋ ምሳሌ። አዎ ህብስት የሥጋው የደሙ፣ ያ ደግሞ በመንቀል የተያዘ ውሃ የወይኑ የደሙ ምሳሌ ነው። ኤልያስ ያን ተመግቦ አርጓል። 40 ቀን ተጉዟል። ነቢያትም አባቶቻችን ካህናትም እኛም ምእመናን በድንግል ማርያም አማላጅነት አምነን ሥጋውን በልተን ደሙን ጠጥተን መንግሥተ ሰማያት እንገባለን። ስለዚህ ነቢያት እንዲህ እያደረጉ ምሳሌ ሰጥቷል። ኤልሳ አንድ ወቅት ላይ ደቂቀ ነቢያት ተርበው ከቤቱ መጥተው አዎ ተራብን ተጠማን አብላና ጠጣን አሉት። ደቀ መዝሙሩ ገያዝ ይባል ነበርና ቅጠሉን ቀቅለ ስጣቸው አለው። ክፉና በጎውን ሳይለይ ቀቅሎ ሰጣቸው። መረራቸው። ህምዘባቲ ለልሁቅተ ነቢይ አለው። የነቢያችን ዛሬ ያቺ የተቀቀለችበት ምንቸት መርዝ ተሞልቶባታል፣ አይጣፍጥም አለው። ደግመው ጠየቁት። ገያዝን የስንዴ ዱቄት አላትንና አዎ ቀባና ስጣቸው አለው። ቀብቶ ቢሰጣቸው ምረቱ ጠፍቶላቸው ጣፍጧቸው ተመገቡ ይልና ልሁቅት የእመቤታችን ምሳሌ ነው ይላል።
አዎ ያ ምረቱ የፍዳ የመርገም ምሳሌ ነው። ያጣፈጠው ዱቄት የሥጋው የደሙ ምሳሌ ነው። ነቢያት ደቂቀ ነቢያት ያን በልተው ጣፍጧቸው ከረሃብ ተለይተዋል። ምዕመናንም በድንግል ማርያም አምነው ከረሃበ ሥጋ ከበረሃበ ነፍስ ይተርፋሉ፣ ይድናሉ። ኖህ እንደሚታወቀው ዘፍጥረት 78 ሁለቱንም ምዕራፍ ስትመለከቱት ቅዱስ ሕርያቆስም በቅዳሴው ላይ ታቦት እንተኖ በዘባቲ ድነ እምኩያይ ኖህ ከማየ ስራው ከማየ ድምሳሴ የዳነብሽ መርከብ አንቺ ነሽ ይላታል። የኖህ ታሪክ የተጻፈው ዘፍጥረት 7 እና 8 ሁለቱም ምዕራፍ ላይ ነው። የኖህ መርከብ 3 ክፍል አላት። እንስሳቱን፣ አራዊቱን፣ ልጆቹን እሷ አጽመ አበውን ከነሚስቱ ይዞ የገባባት 3 ክፍል ነበራት። የኖህ መርከብ የእመቤታችን ምሳሌ ናት። መርከብ የድንግል ምሳሌ 3 ክፍል መሆኗ የእመቤታችን የንጽሐ ሥጋዋ የንጽሐ ነፍሷ የንጽሐ ልቦኗ ምሳሌ ነው። አዎ የኖህ መርከብ ውስጥ የዳኑት ሰዎች ይላል በድንግል ማርያም ቃል ኪዳን የሚያምኑ የምእመናን ምሳሌ ነው። በውጭ ያለቁት በማየ ስራዌ በማየ ድምሳሴ የጠፉት የተቃጠሉት በድንግል ማርያም ቃል ኪዳን የማያምኑ ናቸው። ዛሬም በድንግል ማርያም ቃል ኪዳን የሚያምኑ በኖህ መርከብ እንዳሉት ይተርፋሉ። ያላመኑሳ በኖህ መርከብ እንዳልገቡት በውጭ ተቃጥለው ጠፍተው እንደቀሩት ይቆጠራሉ። ከጥፋቱ ሁላችንም እግዚአብሔር ይሰውረን። አምነን እንድንጠጋ መብራን ትርዳን ሁላችንም። ስለዚህ ነቢያት እንዲህ እያሉ መሰሉላት። እሷን ደመና ሲሉ ከደመናው የተገኘው ዝናብ ኢየሱስ ክርስቶስ ነው፣ ፍጥረትን የሚመግብ ዝናብ። አዎ እውነተኛውን ዝናብ ያስገኘች ድንግል ማርያም ናት። በብዙ አይነት ምሳሌ መስለው ሰጧት። እዝራ ሱቱኤል በመጽሐፈ እዝራ 10:37 ላይ አንበሳ ወፃም ገዳም ይላል። አንበሳ ከዱር ከጫካ ወጣ ይላል። ሱባኤ ገብቶ እኮ ነው የሥጋዊ ነገር ተገልጾለት። ደገኛውን የሚጠትን ነገር ሲሻ ግብር ቢገባ የሥጋዊው ነገር ተገልጾለት አንበሳ ከዱር ከጫካ ወጣ ይልና ዝኬ ወልድ ዋህድ አንበሳ የተባለ ኢየሱስ ክርስቶስ ነው። በዱር በጫካ የሰራ የቀማ የወነበደ ሌባ ኃጢአተኛ በጫካ ይደበቃል አለ። ጫካው ደግሞ ሌባውን ቀማኛውን ሲመጣ በትዕግስት ይቀበለዋል፣ በቅጠሉ ይጋርደዋል፣ ከሚያሳድዱት ከሚገሉት ያሳልፈዋል ግርዶሽ ሆኖ። ድንግል ማርያም ለኛ ጫካችን ናት። ነውር፣ ነቀፋ፣ ጥላቻ፣ መለያየት፣ ዘረኝነት፣ ሐሜት፣ ትዕቢት በአጠቃላይ ኃጢአት የተባለው ሰፍኖብን ከነበደላችን ነጠላ ለብሰን ስንመጣ በእናትነት ፍቅሯ ጫካነቷ ቅፍ አድርጋችን የቻለችን ድንግል ማርያም ጫካችን ናት። እውነት ውሸት? እውነት ውሸት? ዛሬን እንኳን እግዚአብሔርን ያላሳዘነ ሰው ይኖራል? ነገሩ ይኖራል? ለዛሬ ለ12 ሰዓት እግዚአብሔርን ያላሳዘነ ሰው አለ? የለም። በማን ጫካነት ተጠለልን? በድንግል ማርያም። አመስግኗት። እሷ ጫካችን ናት። ከነ ኃጢአታችን መተን የተደበቅነው በእሷ ጫካነት ነው። ዛፉ ቅጠሉ ተነስቶ ሌባውን ሰርቀ መጣ ውጣ ብሎ እንደማያስወጣው ከነ በደላችሁ ብላ ኪዳነ ምሕረት በሯን ዘግታ ያልጨከነችብን ዱር ጫካችን ናት ለሁላችን። ከጫካ የተገኘው አንበሳ ፍጥረታትን የሚቀጠቅጠው ንጉሡ ኢየሱስ ክርስቶስ ነው። ስለዚህ ነቢያት እንዲህ እያሉ ምሳሌ እየመሰሉ ድንግል ማርያምን አመሰገኗት። ቅዱስ ኤፍሬም እንደውም የዚህን ወራት ሲናገር አብይ ነጌ፣ አበይት ነጊያት፣ ውርዚው ነጌ የሚባል አለ ይላል። እየሰማችሁ ነው? ነጌ ማለት ዝሆን ማለት ነው። ምን ማለት ነው አልኳችሁ? ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት፣ የነቢያት ሀገረ ትንቢታቸው ቤተልሔም ድንግል ሆይ ሰላም ላንቺ ይሁን እያለ ውዳሴዋን ያመሰግንና ዝቅ ብሎ አዎ የቀደመ ሰው አዳምን ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት ይመልሰው ዘንድ እምኔኪ ባንቺ ባህሪ ክርስቶስ ተወልዷልና ጎልማሳ ዝሆን ልጅሽ ነው ይላታል ቅዱስ ኤፍሬም። አብይ ነጌ ማለት ሽማግሌ ዝሆን ማለት ነው። ምን አይነት ዝሆን? ነጌ ማለት በግዕዙ ዝሆን ማለት ነው። አበይት ነጊያት ማለት ሽማግሌ ዝሆኖች ያረጁ ብዙዎች። ውርዙ ነጌ ማለት ጎልማሳ ዝሆን ነው። ዝሆን በባህሪው ጉልበቱ አይታጠፍለትም፣ እድሜ ልኩን እንደቆመ ነው የሚኖረው። ምን እንዳላልኳችሁ እግዚአብሔር ከፈጠራቸው ፍጥረታት መካከል በልዩ ተፈጥሮ የእግዚአብሔር አምልኮ ድንቅ ስራው የተገለጸባቸው 3 ፍጥረታት አሉ። ሁላችንም ውብና ድንቅ ሆነን ነው የተፈጠርነው። ግን በልዩነት የሚታሰቡ እንደ መጽሐፍ ሐሳብ 3 ፍጥረታት አሉ። አንደኛ ዝሆን ነው። በምን ይታወቃል ካላችሁ እድሜ ልኩን ቆሞ ነው የሚኖረው።
ተኝቶ መነሳት ተቀምጦ መቆም አይችልም። ሁለተኛ ዋልያ ናት። ዋልያ ትጸንሳለች። የምጧ ጊዜ ሲደርስ የመብረቅ ድምፅ ካልሰማች መውለድ አትችልም። ተሸክመው ነው የምትኖረው። ግማሽ አካሉ ከወገቡ በላይ ይወጣና ግማሽ አካሉ ውስጥ ቀርቶ ሳር እየጋጠ ውሃ እየጠጣ ተሸክመው የመብረቅ ድምፅ እስከምትሰማ ተንከራታ ነው የምትኖረው። ሶስተኛው እፉኝት ነው። እፉኝት እንደሚታወቀው በዘር ጊዜ አባቷን ትገላለች። መጨረሻ ላይ በመውለድ ጊዜ እናቷን ትገላለች። የተለየ ተፈጥሮ ያላቸው ከፍጥረታት እነዚህ ናቸው። ታዲያ ዋልያ ቅዱስ ኤፍሬም ማን ነው? አብይ ነጌን ሲተረጉም ቅዱስ ኤፍሬም ታላቅ ዝሆን አለ ይላል። ይሄ ዝሆን ጉልበቱ አይታጠፍለትም። መተኛት፣ መነሳት፣ መቆም፣ መዘርጋት አይችልለትም። ስለዚህ እንደማንኛውም በተፈጥሮ እንደሚደክም እንስሳ ይደክማል፣ ይቸገራል፣ አካሉ ይብረከረክበታል። ሙሉ ቀን ጉርሱን ለመቻል ሳር ግጦ ውሃ ጠጥቶ የወደቀ ነገር አግኝቶ በልቶ ራሱን ጠቅሞ የሚኖር ነው። እንደ ሰው ለነገ የሚያሳድረው በባንክ የሚያስቀምጠው ወይንም ደግሞ የተለየ የደለብ ሀብት ንብረት የለውም። ዋልያ እንደማንኛውም የዱር እንስሳት የዕለቱን በልቶ የሚኖር ነው። ምን ብሎ የሚኖር ነው አልኳቸው። በነገራችን ላይ ስግብግብ ሰው ብቻ ነው ገና ለዛሬ ዓመቱ ለእድሜ ልኩ የሚጨነቅ። ከዛ ውጭ በተፈጥሮ የተፈጠረ ፍጥረት ሁሉ የዕለቱን ነው የሚያስበው። እየሰማችሁ ነው አይደለ? የዕለቱን ነው። አተው እኮ አይደለም። ቢያንስ አንበሳ ዛሬ ዝሆን የሆነ አውሬ ቢገድል ለነገ ቀብሮ መሄድ ይችላል እኮ፣ ግን አያደርግም። ጥሎት ነው የሚሄደው። ከሱ በኋላ ሌላው መጥቶ ይበላዋል። ለነገ ስለማይሉ ማለት ነው። ደግሞ ጌታ ለነገ አትበሉ ያለ ማንን ነው? ሰዎችን እንደምንልበት አውቆ እኮ ነው መድኃኒዓለም አይደለ? ማይምረህ ቧስ ስለሆነ። ታዲያ ይሄንን ዝሆን ይገርማችኋል፣ አዳኞች የሚባሉ የሰው ልጆች አሉ። ምኖች የሚባሉ በደንብ ስሙ። ምኖች? አዳኞች ዝሆንን ይፈልጉታል። በምን ምክንያት? ጥርሱን አውልቀው ብዙ ዋጋ ያወጣላቸዋል። የዝሆን ጥርስ ለምን ብዙ ዋጋ ያወጣል? ባለጸጋ፣ ባለዝና፣ ባለጊዜ ታላላቅ ሰዎች ሲሾሙ፣ ሲከብሩ፣ ሲገኑ ዝናቸውን የሚገልጹት ከቤታቸው መቃን መድረኩ ላይ የዝሆን ጥርስ በማጌጥ በመትከል ነው። እገሌ ከበረ ተሾመ የሚባለው የዝሆን ጥርስ ሲያረግ ነው። ስለዚህ የኔ ብጤዎች የሌላቸው የዝሆንን ጥርስ እንደምንም አግኝተው አውልቀው ለብዙ ብር ይሸጡና የዕለት ጉርስ ዓመት ልብስ ያስቀራሉ። ታዲያ እነዚህ አዳኞች የዝሆንን መጠጊያ ይፈልጋሉ። ዝሆን ሁለት ነገር ይጠጋል። አንደኛ ከገደል፣ ገደል ካጣ ከዛፍ ይጠጋል። ከስንት ነገር? ከምንና ከምን? ከገደልና ከዛፍ። ገደል ካለበት ካገኘ ገደል ነው የሚጠጋው። ገደል ያለበት ቦታ ካልደረሰ ደግሞ ከዛፍ ይጠጋል። ሙሉ ቀን ይከታተሉታል። ከዛፍ መጠጋቱን ያዩታል። ሲነጋ አንቀላፍቶ እንቅልፉን ሲጨርስ ጉዞውን ይጀምራል። ሙሉ ቀን ሲንከራተት ይውልና ማታ ረፍት ሲፈልግ ከትናንትናው ዛፍ ጋር ለማረፍ ወደዚያ ዛፍ ይመለሳል። አዳኞች የሚጠጋበትን አይተዋልና ቂጡን ይከረክሩታል። መከርከር ብቻ አይደለም፣ እንዳይወድቅ ትንሽ ሲቀረው ጭቃ ይቀቡታል። እስከ ግንዱ ድረስ ሞልተው ያመሳስሉታል። ነገር ከሚቀባ፣ ትዳርን ከሚከረክር፣ ልጅነትን ከሚከረክር፣ ቅድስናን ከሚከረክር፣ ክህነትን ከሚከለክር፣ አጠቃላይ ሕይወትን ከሚከረክር ጠላት እግዚአብሔር ሁላችንን የሚጠብቀን። አሁን እኮ ተከርክረናል። እውነት ለመናገር ከሆነ አልወደቅንም እንጂ ተከርክረናል እኮ። ሰላም በማጣት ተከርክረናል። እረፍት በማጣት ተከርክረናል። ጆሮአችን መርዶ በመስማት ተከርክሯል። አይኖቻችን ሬሳ በመረማመድ መቼም የሶሻል ሚዲያው የሚያሳየው የለም፣ የራቀውን እያቀረበ ያሳየናል። ደንዝዘናል እኮ። ገበሬው ያለውን ታስታውሳላችሁ? ሰነፉ ገበሬ በሐምሌና በነሐሴ እየተበደረ ሲበላ ከረመ። ጥቂት ያረሳት ጤፍ ነበረች። በጥቅምት ወቃትና አውድማዋ ላይ ሲያያት ዙሪያዋን ከቦ ሲመለከታት አሳዘነችው። እየዞረ እየተመለከተ አያንቺ ጤፍ የለሽም እኮ አልቀሻል አላት። ለምን? ተበድሮ በልቶባታል። የተበላች ናት። ክርስቲያኖች ያለን ይመስለናል እንጂ ተበልተን እኮ አልቀናልኛ። ተከርክረናል እኮ። ቤታችን ሰላም ይመስለናል። ከርካሪዎች፣ ጎረቤቶች ከርክረውታል። ነገረ ሰሪዎች ከርክረውታል። መጽሐፍ ገላጮች ከርክረውታል። በብዙ አይነት ነው ክርስቲያኑ የሚከረከረው። በኢኮኖሚ ይከረከራል፣ በስነ ልቦና ይከረከራል፣ በክርስትናው ጫና ይከረከራል። በብዙ አይነት ነው። ግን ማን ይመስገን? እኛ ተስፋችን እሱ ነው። ክርስቲያኖች አስመስለው ቀብተውት እንዳይጠረጥር ከቅርፊቱ ጋር የሚመሳሰል ጭቃ ቀብተው ሞልተውት ሄዱ። አላየውም፣ አልጠረጠረውም። ተቀብቷል፣ ተጠጋው። የተከረከረ እንኳን ማስጠጋት ለራሱ መቆም ይችላል? አይችልም። ይዞት ወደቀ።
ዝሆኑ መነሳት አይችልም። አካሉ አይታጠፍም፣ አይዘረጋም። ሰውነቱ ጠንክሯል። ያለው ምርጫ ምንድነው? አሰምቶ ድምፁን ከፍ አድርጎ መጮህ ጀመረ ይላል። ክርስቲያኖች ሳንወድቅ መጮህ መልካም ነው። ከወደቁ በኋላ ቢጮሁ ፈራጁ ብዙ ነው። ትዳራችሁ ከወደቀ በኋላ ስም ሰጪው ብዙ ነው። ክርስቲያኖች ሳትወድቁ ጩሁ። ልጅነታችሁን ካጣችሁ፣ ክብራችሁን ካስወሰዳችሁ ነውረኛ ሆናችሁ ነው የምትቀሩት። የሚቀርባችሁ ሰው ሁሉ ነቀፋ ነው የሚያበዛባችሁ፣ ስም ነው የሚሰጥባችሁ። ሳትወድቁ ነው መጣጣር። ግን ከወደቁም በኋላ ምርጫ የለም፣ መጮሁ ይሻላል። ታዲያ ምን ይደረጋል? በወደቀበት ሆኖ አሰምቶ ጮኸ። ጩኸቱን የሰማ ከበረሃ የነበሩ ነቢያት፣ ነጊያት የሚላቸው ነቢያትን ነው። ወደ ምሳሌው ስንመጣም ተረጉመዋለን። አበይት ነጊያት፣ እንደሱ ያረጁ የሸመገሉ ሽማግሌዎች ግን ከሱ ጥቂት ሻልሻል የሚሉ እንደሱ ያላረጁ፣ እነሱ ለነሱ አባት እሱ ለነሱ አባት የሚሆናቸው ታላላቅ ዝሆኖች መጡ። የሚጮኸው ወድቆ ነው። ማስነሳት አይችሉም። እነሱም ጉልበታቸው የጠነከረ ነው። መርዳት አይችሉም። ግን የሚችለው እናድርግ ብለው አብረው ጮሁለት ጀመር ይላል። ምን ይሉለት ጀመር? ንገሩኝ፣ ምን ይሉለት ጀመር? አሁን ብናለቅስ የሚያለቅስልን ሰው አለ? መንገድ ላይ ሰው ሲያለቅስ ታለቅሱለታላችሁ? እንደው ተውት ዞራችሁ ታዩታላችሁ? እንደው የኪሳችሁን ቸግሮት ይሆናል ብላችሁ ትሰጡታላችሁ? የለም። ሲጀመር አሁን ደስ ቢለን እኛ በቤታችን እኮ ማልቀስ አንችልም። ለምን? አከራዩ ሙሽልቆ ያስወጣናል። ለምን ትጮኻለህ ብሎ ደስ ቢለን መሳቅ አንችልም። ችግር እኮ ነው ያለው ሙባሪ። አብረው ጮሁለት። ወዳጄ በክፉ ቀን የሚያላቅስም ሰው ያስፈልጋል እኮ፣ የሚያጽናናም ያስፈልጋል። በተለይ በመውደቅ ሰዓት አዳም ሲወርቅ እኮ የገነት አዕዋፍ ሳይቀሩ ትናንትና ፍሬዎችን ባመጡበት አፏቸው ሊነክሱት መጡበት ነው እኮ የሚለው። ኢዮብ ሲወድቅ ወዳጆቹ ሳይቀሩ ሚስቱ ሳትቀር ከዳችው፣ ተለየችው ነው የሚለው። መውደቁ እኮ ከባድ ነው ክርስቲያኖች። ያን ጊዜ አብረው ጮሁለት። የሁሉንም ጩኸት የሰማ በበረሃ የነበረ ጎልማሳ ዝሆን፣ አካሉ የሚታዘዝለት፣ ወድቆ የሚነሳ ተኝቶ የሚቆም መጣ። ምክንያቱን ሲያይ በመካከላቸው ስለወደቀው ስለ አንዱ ዝሆን ነው የሚጮሁት። እናንተ ካጠገቡ ዘወር በሉ አላቸው። ዘወር አሉ። ጎንበስ ብሎ ቀርቀር ብሎ አካሉ ይታዘዛልና በኩምቢው፣ ኩምቢ ማለት አፉን ይሄ ጥምዝምዙ፣ በዚያ ስቅስቅ አድርጎ የወደቀውን ዝሆን አነሳው። እስኪ ያመስግኑት እግዚአብሔርን። አብይ ነጌ የተባለው አዳም ጉልበቱ አይታጠፍለትም ማለት፣ ወድቆ አልተነሳም ማለት፣ ይጮህ ነበር ማለት ንጽሐ ጠባይ አድፎበታል። የመድኃኔዓለምን ትእዛዝ ተላልፏል። አታድርግ የተባለውን ነገር አደረገ። አዳም ምን በልቶ ነው የወደቀው? ዕፀ በለስ እንጨት በልቶ። ዝሆኑ ምን ተጠግቶ ወደቀ? እንጨት ተጠግቶ ወደቀ። የሊቃውንቱን ሐሳብ ተመልከቱት ክርስቲያኖች። አዳም በእንጨት ምክንያት ወደቀ። አዎ ዝሆኑም በእንጨት ምክንያት ወደቀ። አስቡ፣ አዳኞች የተባሉ አጋንንት ናቸው። ከርክረው ጭቂጡን ጭቃ ቀቡት ማለት ባጭሩ አዳምን ላስታውሳችሁ፣ በእባብ ምክንያት ወደ ገነት የገባውን ሰይጣን እስኪያስቡት እንዴት አድርጎ እንደከረከረው። በመጀመሪያ ከመንገደኞቹ ጀመረ። ብዙዎቹን አብሮ ለመሄድ ሞከረ፣ ግን የሚያስጠጋው አጣ። ከብዙዎቹ ጋር ተመላለሰ፣ ፊት የሰጠው የለም። እባብን ጠየቃት፣ አላስከትልም አለችው። ምክንያት ሲላት አንተ መልከ ጥፉ ነህ፣ ከአዳም አባታችን ፊት ልትቀርብ አይገባም አለችው። የኔ መልከ ጥፉነት ካልታየ አንቺ እንደ መግቡነት ማን ያደንቃል አላት። በደካማ ጎን ገባት። ተዛዝሎ ሄዱ። በላይዋ ላይ አደረባት። ከሔዋን ዘንድ ደረሱ። ሰላም ለኪ ንግሥተ ሰማይ አላት። የሰማይና ምድር ንግሥት ሔዋን ቸራለሽ አላት። ለካ የሰማይም ንጉሥ ነኝ አላውቅም ነበር፣ የምድር ብቻ መስሎኝ ብላ ደስ አላት። ከረከረው አዳምን። አያችሁ እንዴት አድርጎ እንደሚከረክረው። መከርከር ብቻ አይደለም፣ ጭቃ ቀባው አይደል? አመሳሰለው ማለት ሔዋንን አመሳሰላት። የሰማይ ንግሥት ነኝ እንደ ብላ እንድትጠራጠር እንድታምንም አደረጋት። ወደ አዳም ሄደና የሰማይና የምድር ንጉሥ ቸራለ ሲለው አኮ ንጉሠ ሰማይ አለ። የሰማይ ንጉሥ ድርስ አይደለሁም፣ አውቃለሁ ራሴን የምድር ንጉሥ እንጂ። ፍልጥምዜ ከኔ ወግድ ይሄን ሐሳብ ይዘሃለው። አዳም ለጊዜው ቢከረከርም እምቢ አለ። በዚያ ሁሉ ምክንያት ውስጥ ሔዋንን ጠይቆ የተከለከሉትን ነገር አውቆ የባህሪ አምላክ ትሆናላችሁ፣ ግደለሽም ብይ ቀቅለሽ እሱንም አብሊው ብቻሽን አትብሊ ብሎ ከረከረው አዳም። እንዴት አድርጎ ከዚያስ በኋላ አምና ባላወቀ ቀቅላ ዕፀ በለስን አበላቸው። አዳም የጸጋ ልብሱ ተገፈፈ። አዎ እንጨት በልቶ እጽዋት በልቶ ወደቀ። በወደቀበት መነሳት አልቻለም። ጮኸ።
የአዳም ጩኸት እነማን ጠራ? ነቢያትን እነ ኢሳይያስን ጠራ። ኢሳይያስ አዳምን ለማዳን ሱባኤ ሲገባ የስጋዊው ነገር ተገልጾለት ምን አለ? ድንግል በድንግልና ጸንሳ በድንግልና ትወልዳለች አለ። ዝቅ አለና በሱባኤው መጨረሻ 40ኛው ቀን ላይ ግን ምን አለ? ኢሳይያስ ትንቢተ ኢሳይያስ 9ን ተመልከቱት። እነሆ ሕፃን ተወልደ ለነ ወልድ ተውህበ ለነ፣ ሕፃን ተወለደልን ወልድም ለሕማም ለሞት ተሰጠልን አለ። ይወለዳል ያለውን ተናገረ፣ የተወለደውንም መሰከረ። ይህንን ታዲያ ኢሳይያስ ምን ብሎታል? አዳም የጌታ ምሳሌ ነው ይላል። የማን ምሳሌ ነው? የጌታ። አዳም በኃጢአቱ ሰውን ሁሉ አስጎዳ። ሲኦል 5500 ዘመን እንዲወድቁ እንዲጮሁ አደረገ። አዳም በኃጢአቱ ሰውን ሁሉ እንዳስጎዳ ጌታም በትሩፋቱ ዓለሙን ሁሉ አዳነው፣ ቀደሰው፣ ባረከው፣ አሳረፈው ይላል። ስለዚህ ነቢያት እንዲያድርገው ምሳሌ ሰጡት። አዳም ሲጮህ ነቢያትን ጠራ። በብዙ አይነት መከራ አለቀሱ። አሁን ቅዱስ ዳዊት ፈኑ ዲከ ማርያም፣ ከላይ ከአርያም ክንድህን ላክልን አለ። ረቂቁን ክንድህን፣ ብርቱን ክንድህን፣ ለስጦታው ስስት ንፍገት የሌለበት ክንድህን፣ አንስቶ የማይጥለውን ክንድህን፣ እሱን ክንድህን ላክልን። ክንድ የተባለ ወልድ ነው እያሉ ጮሁ። ግን በሰዓቱ አዳምን ማዳን አልተቻላቸውም። እንደውም ኢሳይያስ ምንድነው የሚለው? ነባይነ ከመዘይ ነባይነ ኮነ ጽርቅነ ሰኮነ ከመጽርቀ ትክቶ ይላል። ጮህን ጮህታችን ግን እንደ መርገም ጨርቅ ሆነ፣ አዳምን ማዳን አልተቻለውም ይላል 64:6 ላይ። ጮህታችን ምን አቀረ? ነቢያት በሰዓቱ አዳምን ለማዳን ጥረት ነበራቸው፣ ግን ማዳን አልተቻላቸውም። ሶበሰ መጻ በጥንተ አብሶ እምይኮነ ሞቱ ለቤዛ ብዙኃን። ጌታ በጥንተ አብሶ ሰው ሆኖ ቢሆን አለ በምልአተ ኃጢአት ባይሆን ኖሮ አዳምና ሔዋንን ለማዳን መጣ እንጂ እኛ በጸለይነው ጸሎት ባቀረብነው መስዋዕት ድነናል ብለው ነቢያት እንዳይመኩበት የእነቱን ጩኸት ለጊዜው አደመጠና አቤቱ ኃይልህን አንሳ፣ ጉልበትን ግለጽ፣ መጥተህ ማድነን የሚለውን የነቢያቱን ጩኸት ሰማና 5500 ዘመን ሲፈጸም ሕርያቆስ እንደነገረን ነጸረ አብም ሰማይ፣ እግዚአብሔር አብ ከሰማይ ሆኖ ምስራቀ ወምዕራበ ሰሜነ ወደቡበ አስተንፈሰ ወአጼነወ ወይረከበ ዘከማኪ ወሰምረ መዓዛዚአኪ ወፈነወ አቤኪ ወልዶ ዘያፈቅር ይላል በቅዳሴው ላይ። እግዚአብሔር አብ አለ ከሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አየ፣ ተመለከተ። እንዳንቺ ያለች ንጽህናን ቅድስናን ያጌጠች ገንዘብ ያደረገች ደግናት፣ ርኅራኄት፣ አዛኝናት አላገኘምና አንቺን በእናትነት መርጦ ያኖረሽ ያሬድ እንደመሰከረልሽ ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ኢቲኬ ስብሕት ወቡርክት ኢቲኬ ማርያም ድንግል። ሰማይና ምድር ከመፈጠራቸው አስቀድሞ ገነት ራሷ ከመፈጠሯ በፊት አስቀድማ ነበረች ብሎ ሊቆ የመሰከረልሽ እናት ድንግል ማርያም አንቺን ለልጁ ማደሪያነት መረጠሽና አንድ ልጁን ውረድ ተወለድ በስጋ ተገለጽ ተሰቀል የወደቀው አዳምን አንሳ ብሎ ወደዚህ ዓለም ላከው። ስለዚህ የነቢያቱ ሐሳብ የነቢያቱ ጩኸት በመከራ ውስጥ ማለፋቸው ለክብር በቅተው አዳምን ከጩኸቱ ወጥቶ ተመስገን እንዲል አደረገው። ክብር ለመድኃኔዓለም ይሁን። ስለዚህ ነቢያት እንዲያደርገው ምሳሌ ሰጡት። ውርዙነጌ የተባለ ጌታ ነው። የነቢያቱን የነዚያን ሁሉ ጩኸት ሰማና ወደ እነሱ ቀረብ ባለና ጎንበስ ብሎ ከውድቀቱ አነሳው። ማለት በአዳም የተፈረደውን መከራ ሁሉ ተቀብሎ ጎንበስ ብሎ መስቀል ሲያሸክሙት ጎንበስ ብሎ እርጥብ እንጨት ሲያሸክሙት ጎንበስ ብሎ ሲገፈትሩት ደፋ ብሎ ሲያነሱት ቀና ብሎ ስጋው አልቆ አጥንቱ እስከሚቆጠር ተገርፎ በዚያ መከራ ውስጥ አልፎ አዳምን አዳነው። ሌላው አሁንም ሊቃውንት ሲተረጉሙት እግዚአብሔር ወልድን ምን ብለውታል? ከራዲዮን ጻዳ ወፍ ማለት ነው ይላል። ምን ማለት ነው አልኳችሁ? ጻዳ ወፍ፣ ከራዲዮን የሚባል ጻዳ ወፍ አለ። ጻዳ ወፍ ማለት ነጭ ወፍ ነው። ይህ ወፍ የሚገኘው በፋርስ ባቢሎን ነው። በየት ባቢሎን? በፋርስ ባቢሎን። ከዚያች ሀገር ውጭ ሌላ ቦታ የለም። የፋርስ ባቢሎን ሰዎች ያላቸው በራሳቸው ቤት ዘወትር ከቤታቸው ያጠፉትም ይሄን ወፍ ያኖሩታል። እንደ ዶሮ እየቀለቡ ያኖሩታል። የሌላቸው ሰው ሲታመምባቸው ከሌላ ቦታ በገንዘብ ገዝተው ያመጡታል ይላል። የዚህ የወፍ አገልግሎቱ ምንድነው ካላችሁኝ፣ የታመመ ይፈውሳል፣ የማይድን ከሆነ ምልክቱን ያሳያል። እየሰማችሁ ነው? ምንድነው እሱ? ነጭ ወፍ አምጥተው በታመመ ሰው ፊት ሲያኖሩት የማይድን በሽተኛ ከሆነ ፊቱን አዙሮ እንደዚህ ጀርባውን ሰጥቶ ይቆማል ይላል።
ግሩም እኮ ነው። ሊቃውንቱ እንዴት አድርገው እግዚአብሔር እንደመሰሉት አስቡት። እንዳይረቃችሁ በምን መልኩ እንዳሰቡት እንዴት አድርገው እንደገለጹት። እኛ የተነገረንን እንኳን መስማት አቅቶናል። አንድ ነገር ብናገር አሁን ክፉን ነው እናንተ መርጣችሁ የምትወስዱት፣ ደጉ ግን አይረዳንም። የሚድን ከሆነ ግን አለ ፊቱን በማዘር ፋንታ ቀረብ ይልና ይላል አፉን ከአፉ ይገጥምና እጁን ከእጁ ይዘረጋና አካሉን ከአካሉ አገናኝቶ አለ የሰውየውን እስትንፋስ ደዌውን በትንፋሹ ይቀበልለታል። ለምሳሌ አሁን ጉንፋን ተጋቦ ይዛል አይደለ? እንደዛ አፉን ከአፉ ገጥሞ የሰውየውን እስትንፋስ ሲስብለት በእስትንፋሱ ይላል ሰውየው ከህሙሙ ይፈወሳል። ነጭ የነበረው ወፍ ይጠቁራል አለ። ጻዳ የተባለ ከራዲዮን የተባለ ጌታ ነው። ነጭ መሆኑ አለ ጻዳ በመለኮቱ ንጹሕ ባህሪ ነው። ኃጢአት የማይስማማው ህልፈት ውላጤ የሌለበት አምላክ እርሱ ብቻ ነው። አዎ ነጭ የነበረው መጥቆሩ የአዳምን መከራ ለመቀበሉ ምሳሌ ነው ይላል። ቀረብ ብሎ አፉን ካፉ ገጥሞ ደዌውን በመቀበሉ አለ ልብ በሉ አዳም በአፉ የበላውን መከራ ክርስቶስ ግን ዝቅ ብሎ በመልዕልተ መስቀል ላይ ተሰቅሎ ተጠማሁ ሲላቸው ከሶስት አይነት የተቀናበረውን እንደ ቁልቋል አው እንደ ቅንጭብ ካሉ አው እንዳሰናግርት ከሚባሉ አንጀትን ቆርጦ ሆድን በጥብጦ የሚገሉ ሐሞትን መድኃኔዓለም ለአዳም ጠጥቶለታል። አዳም ጸበለስም በበላበት አፉ የኛ አምላክ ግን ቀረብ ብሎ ደዌውን ይቀበለዋል ማለት ሐሞትን ጠጥቶ ተጠማው ሲላቸው የውቅያኖሱን ውሃ የተፈጠረው አምላክ ሐሞትን ጠጥቶ አዳምን አድኖታል። ስለዚህ ጌታ በእንዲህ አይነት መልኩ ምሳሌ የተሰጠበት ይሄ ስብከት ይባላል። በዚህ ሳምንት ብዙ ታምራት ተደርጓል። ባጭሩ የነቢያቱን ሐሳብ በዚህ ልክ ካየነው ዛሬ የተፈጸመ በሚያስደንቅ ሁኔታ አንድ ታሪክ አለ። አባ ዳንኤል የሚባል የአስቄጥስ ገዳም አበምኔት ነበረ ይላል የቤተ ክርስቲያናችን ስንክሳር። ማን የሚባል ምን ነው ዝም አላችሁ? ማን የሚባል 5 ደቂቃ ብቻ። ማን የሚባል አባ ዳንኤል። እኔ አባት ለ40 ዘመን ይተይመክለ ወይሰትየ ማየ እህልም አልቀመሰም ውሃም አልጠጣም። በዕለተ ሰንበት ግን እጃቸውን የገባውን ለክብር ያህል ቅጠል እየጀረገጉ እየቀመሱ ይኖሩ ነበር። ስጋዬ ከፈለግሽ ብዩ ይለዋታል። ምላስ መራራውንም ጎምዛዛውንም ወደ አፋቸው ሲያቀርቡላት በአስቄጥስ ገዳም የነበሩ አባት ናቸው። በእውነት እንኳን 40 ቀን አሁን እኛ 40 ሰዓት መቆየት እንችላለን ወይ? እዚህ ቆመን ለማስቀደስ እኮ ያንጠራራናል፣ ያፋሽገናል። ግማሹ አካሉ ነው እዚህ ያለው ሄዶ ቤት ስራውን ይሰራል። የተጣደውን በህሊናው ይስላል። የተሰማራውን በውጭ ያለውን የሥራውን አይነት ያስቀምጣል። ችግር ነው እኮ። ቅዳሜና እሑድ እጃቸው የገባውን ቅጠል ሰብሰብ አድርገው ወደ አፍ ሲሉት አፍ አልሰበስብ ስትል እንደ አቡነ ተክለ ሃይማኖት ምን ይላሉ? እኒ ጻድቅ ስጋዬ ለእመ ፈቀድኪ ብሊክ፣ ስጋዬ ከፈለግሽ ብዩ ወለእመ ይፈቀድኪ ህድጊ፣ ካልፈለግሽ ደግሞ አውጥተሽ ጣዩ ይሏታል። በእጃቸው ሙልቅቅ እያደረጉ እያወጡ ይጥሉታል። እንዲህ አድርገው 40 ዘመን ንጽህናን ቅድስናን ገንዘብ አድርገው ይኖሩ ነበር። ታዲያ እኒህ አባት 2 ነገር ፈጽመዋል። ዛሬ በዓለ ዕረፍታቸው ነው። በረከታቸው ይደርብን። በእውነት ስንት ነገር አልኳችሁ? 2 ነገር። አንደኛውና የመጀመሪያው እኒህ ጻድቅ ማን ናቸው ካላችሁ ወንጌል ለማስተማር አገልግሎቱን ለማቅናት በሚያስደንቅ ሁኔታ ከአንዱ ሀገር ወደ አንዱ ሀገር ሲንቀሳቀሱ የሚገርማችሁ አንድ ታላቅ ጻድቅ የድንጋይ ወፍጮ እየቆረቆሩ የድንጋዩን ወፍጮ ገበያ እየወሰዱ ያን እየሸጡ ለኔ ብጤ ሲመጸውቱ አገኙ ይላል። እየሰማችሁ ነው አይደል? በዚህ በኩል የወፍጮ ድንጋይ እንደዛሬው ስልጣኔ ባልነበረበት ሰዓት እናቶቻችን የወፍጮ ድንጋይ ፈጭተው ነው አይደል ያሳደጉት። መቼም በገጠር ያደጋችሁ ካላችሁ ሌሊቱን ሙሉ የድንጋይ ወፍጮ አጎንብሰው ልጅ ያዝለው እየፈጩ ነው እኮ እኛን ያሳደጉት። ታስታውሳላችሁ። የኛ እናቶች ዛሬ እንደ አልጋ ባልጋ አልነበረም እኮ። ደሞ ፍቅር ነበራችሁ፣ ደሞ በረከት ነበራችሁ፣ ደሞ እግዚአብሔር መፍራት ነበራቸው በዚያን ሰዓት። አሁን ስልጣኔ እየተባለ ዘመናዊነት እየተባለ ክርስቲያኖች ዘመን ጨፍጭፎ በላን፣ ዘመን ቀቅሎ አርዶ በላን። እንደው ዘመናዊነት ሁሉ ይወደዳል እንደ ክርስቲያኖች? ነገሩኝ ይወደዳል። ስልጣኔው በጎ ነገሩ ጥሩ ነው፣ ግን ዘመናዊነት ሁሉ ጥሩ ነው? እንደ በአባቶቻችን ዘመን ኤችአይቪ እኮ አልነበረም። ኤችአይቪ ታዲያ ጥሩ ነው ሊባል ነው? ኮሮና አልነበረም በአባቶቻችን ዘመን፣ ግን ዘመናዊ እኮ ነው። እና ሊወደድ ነው ይሄ? አይወደድም። ጨጓራው፣ ኩላሊቱ፣ ግፊቱ፣ ስኳሩ የት ነበር? አልነበረም። ዘመናዊ ነው።
ስለዚህ ዘመናውን ሁሉ ተወደድ ነው ተጎጆችን ክርስቲያኖች መርጠን እንለይ፣ በጎ እንጠቀምበት። ታዲያ ወፍጮ ይፈጫሉ። መፍጨት ብቻ አይደለም፣ የፋጩትን ለኔ ብጤ ይሰጣሉ። ዳቦ እየጋገሩ ወፍጮውን እየቆረቆሩ ገበያ አውጥተው ይሸጣሉ። እየለመኑ ይመጸውታሉ። አባ ዳንኤል ወደ እግዚአብሔር አመለከቱ። ጌታ ሆይ ለምኖ የሚሰጥ ባይኔ ያሳየኝ። ድንጋይ ወፍጮ ተሸክሞ እየሸጠ ባይኔ ያሳየኝ። ሰርቆ የሚበላ በበዛበት ዓለም ላይ፣ ቀሚዎች በበዙበት ዓለም ላይ፣ ያላቸው የሌለውን በሚያስለቅሱበት ዓለም ላይ ዛሬ እኮ የትኛውም መስሪያ ቤት ያለ ገንዘብ ይስተናገዳል? ገንዘብ ኖሯቸው ነው ተስተናጋጆች አይደለም። ግን የነገውን ላለማጣት ተበድረውም ቢሆን ይከፍላሉ። 3-4 ቤት መኪና ያለው ባለስልጣን እኮ ነው ምስኪኑን 3000 ብር ተከራይቶ የሚኖርበት የዕለት ጉርስ የሌለውን ሰው እንዲያደርጉ የሚያሰቃየው። አስቡ። በዚህ ዘመን እንዳይነት ሰው በዚህ ዓለም አይቻለሁ። ጌታ ሆይ ሀብት ስጠው አሉ። ምን ስጠው? እስኪ ያስቡት። ምን ስጠው? ድገሙ ባካችሁ። ሀብት ስጠው። ይሄ ሰው ለምኖ ማድረግ ከቻለ ኖሮት ምን ያክል እንደሚያደርግ መገመት አያቅተኝም። እግዚአብሔር ማይምረህ ቧታ አይደለ? ዳንኤል ሆይ ገንዘብ ካገኘ ይክደኛል አለው። ምን ይለኛል? አረጋዊ መንፈሳዊ ስራዋ ለኃጢአት አለ ፍቅረ ነዋየት፣ የኃጢአት ስሩ ገንዘብ መውደር ነው ይላል። ክርስቲያኖች ገንዘብ ልባቸው የገባለት ያን ጊዜ ሞታቸዋል እናንተ። አዎ አትውደዱ ማለት አይደለም። አትውደዱ ማለት የኃጢአት መተባበሪያ በሚሆን ልክ እግዚአብሔር የተለየበት ገንዘብ መውደድ ምንም ያደርግ። የጥበብ ሰው ሶሎሞን በሲራክ ላይ ለበጎ ነገር ከዋልከው፣ እጓለ ማውታ ካሳደክበት፣ የፈረሰ ቤተክርስቲያን ካሳነጽክበት፣ ዝክረ ቅዱሳንን መታሰቢያ ካደረክበት በቃኝ አትበል። ከዚህ የዘለለ ገንዘብ ግን የኃጢአት ስር ነው። ገንዘብ ሲበዛ ነው ሰው ሰካራም የሚሆነው፣ አጫሽ የሚሆነው፣ ቃሚ የሚሆነው፣ ሴሰኛ ዘልዛላ የሚሆነው ገንዘብ ሲመጣ ነው። ገንዘቡን ሰው ማምለክ ይጀምራል። ታው ይቅርብህ ያለው ግድ የለም። ይሄ ሰው ገንዘብ አግኝቶ አንተን ከካደ እኔ ዋስ ሆነዋለሁ። ለዚህ ሰው ብቻ ዋስ ሆኜ ገንዘብ ስጥልኝ። እስኪ እንዲህ አይነት ደግነት አለ በእውነት። በዚህ ልክ ኃላፊነት የሚወስድ ዛሬ ብትታሰሩ ዋስ ሆኖ ማን ያስፈታችኋል? እግዚአብሔር በሚያውቀው። እንደው አንታሰር እንጂ ማን ያስፈታናል? ማን ይደርስልናል? ማንስ አውቃችኋለሁ ይለናል? ይበለው በጥጋቡ ነው እኮ የሚለው። ፈራጁ እኮ ብዙ ነው። እኔ ዋስ ሆነዋለሁ አለ። ዶማውን ይዞ ድንጋይ ለመፈንቀል ወፍጮ ለመቀጥቀጥ በረሃ ሲወርድ ድንጋዩን ፈንቀል ሲያደርግ ድስት ሙሉ ወርቅ አገኘ። እግዚአብሔር ሰጠው ለዚህ ለኔ ብጤ። በቀጥታ ያ ሰውዬ ሄዶ ቤተ መንግስት ገንዘቡን ሰጥቶ ቀኛዝማች ግራዝማች ተሾመበት። ዳንኤል ዋስ ሆነ ገንዘብ ያሰጠውን ሰው የት እንዳለ ታውቃለህ አለው። ማይምረቧት ክርስቶስ አላውቅም፣ ጠይቀ ደረስበት አለው። ዳንኤል ቢሄድ በቤተ መንግስት ተሾሞ ያማረ እየጎረሰ ያማረ እየለበሰ የኔ ብጣን እያግበሰበሰ ከቤቱ እያስወጣ እየገፈተራየው። ከዚያስ በኋላ ዳንኤል እንዳንድ ለማይ በኔ ብጤ መስሎ ቁራሽ ቢለምነው አስገፍትሮ ከቤቱ አስወጣው። ከዚያስ በኋላ ጌታዬ አንተ ሁሉን አዋቂ አይደለህ? ባለዋቂ ልቦና የለመንኩን አትቁጠርብኝ፣ እሱንም በኃጢአት አትውሰደው፣ እኔንም የበደል ተባባሪ አድርገህ አትጥራኝ። ፈቃድ ከሆነ እኔም ቀኖና እንድገባ አምላክነትን አምናለሁ። የበለጠ ቸርነት ግን ለዓለም ልንገርልህ፣ እኔንም ይቅር በለኝ፣ እሱንም የቀድሞ ድህነቱን መልስለት፣ ሹመት ስልጣኑን አወርድበት፣ ድህነቱን አምጣበታል። ቅዱሳን አስቡ። ለዚህኛው ዓለም ክብር ዝና አይደለም አባቶች የሚጨነቁት የማያልፈውን ዓለም። ፊልክስዩስ እንዲህ ነው የሚለው እኮ ወተዘከረውን ለመዋዕሊከ እምድኅረ ሞትከ፣ ከሞትክ በኋላ ያለውን ዘመን ብታውቀው ኖሮ በዚህ ዓለም አንዳች ደቂቃ አትጨነቅም ነበር ይላል። ከሞትን በኋላ ያለውን ዘመን አስበን እናውቃለን? አሁን እኛ የማያልቅ ዘመን እስከ የሌለው ዘመን በዚህ ጊዜ ይፈጸማል የማይባል ዘመን እኮ ነው በዛኛው ያለው። በዚህኛው ዓለም ያለው እኮ ተነግሮናል። ከበዛ ስንት ዓመት ነው የተባለው? የሰው ዘመኑ ስንት ነው? 70 ከበዛስ 80። ከዚያ በኋላ ጻር ነው ጋር ነው መከራ ነው የተባለው። ስለዚህ ለዚህች ዕድሜ ሰው ተንገላቶ አንዱን ገፍቶ አንዱ መቀመጥ ይፈልጋል፣ አንዱን አራቁቶ አንዱ መልበስ ይፈልጋል፣ አንዱን አስጨንቆ አንዱ መደሰት ይፈልጋል፣ አንዱ ሞቶ አንዱ መኖር ይፈልጋል፣ አንዱ ደምቆ አንዱ እንዲኮስስ ይፈልጋል። ይሄ ዓለሙ ባህሪ ነው። ይችኛውን ዓለም ለመኖር ግን የማያልፈውን ዘመን አንተ ብታውቀው ኖሮ ይሄን አታደርግም ነበር ይላል። ከሞትክ በኋላ ያለውን ዘመን፣ ከሞትን በኋላ የማያልቀውን ወራት፣ ዓመታት እሱን ማሰብ ይጠበቅብናል። ደግሞ ሲኦል የገባለት የሚከብደው ያ ነው።
ለገነት ከበቃን እንኳን ምስጋና ነው። መራብ የለ፣ መጠማት የለ፣ ጩኸት የለ። አዎ በክብር የተሾመውን አምላክ እያዩ እያመሰገኑ መኖር ነው። ሲኦል እስከገባን ለዘመናት በስቃይ በመከራ መኖሩ አስቡት። እባክህ እሱንም እንደ ቀድሞ መልሰው እኔንም አላዋቂነቴን ተመልከት አታጥፋኝ ይቅር በለኝ ብለው ለመኑ። እግዚአብሔር የቀድሞ ጸጋውን መለሰለት። ምኑን? ድህነቱን ከቤተ መንግስት አስወጣው። አንድ ጊዜ ረድኤት ነሳው። ይሄ ታላቅ ብላቴና ወደ ቀድሞ ድንጋይ ቅጥቀጣ ወፍጮ መሸጡ ተመለሰ። እስከ ለተሞቱ ድረስ ድንጋይ እየቀጠቀጠ ወፍጮ እየሰራ ኖረ። እርሱም መምህሩ አባ ዳንኤልም ንስሐ ገብተው ከፈጣሪ ተገናኝተው የማያልፈውን ክብር ወረሱ። ክብር ለእመቤታችን፣ ለእናትነት ፍቅሯ ይገባታል። ይሄ ታላቅ ጻድቅ አባ ዳንኤል ታዲያ አንደኛው ይሄን አድርጓል። የመጨረሻውና ሁለተኛው በዛሬው ለታላቅ ስራ ከሰራችሁ አንዱ የእናቶች ገዳም ነበር። በገዳም አስቄጥስ ምናኔው እንደዛሬው ድብልቅልቁ አልወጣም ነበር፣ ዝብርቅርቁ አልወጣም ነበር። ክርስትና ወግ ነበረው። አባቶች መነኮሳት ክብር ነበራቸው። አቡነ መርካቶ ዛሬ ብዙውን አበበሱት አቆመሱትና ነው እንጂ የአባቶች ልብስ ድውይ ይፈውስ ነበረ። እነ ቅዱስ ጳውሎስ ለብሰውት የወጡት ልብስ ሕሙማን ተበጫጭቀው ተነጣጥቀው ጨርሰዋቸው ተራቁተው ሀፍረተ ስጋቸውን በእጃቸው ሸፍረው ይመጡ ነበረ ይላል። ያ እነ ቅዱስ ጳውሎስ ያ ሕሙማን የፈወሰ ቀሚስ ዛሬ ቂያረቄ ቤት ሁሉ ይንገላታ ጀመር። በያረቄ ቤቱ ይግበሰበስ ጀመር። አዎ ያኔ ወግ ነበረው፣ ምናኔው ክብር ነበረው። የእናቶች ወንዶች ገዳም ለየብቻው ነበረ። ታዲያ ከእናቶች ገዳም አባ ዳንኤል ለቡራኬ ለኪዳን ለምህላ ለጸሎት ይሄዳሉ። እርሱም ጠዋትና ማታ ነው። አንድ ቀን በገዳም እየተንቀሳቀሱ ሳለ ሙሉ አካሏ የተበላሸባት በደዌ ሥጋ የተመታች እናትና አባቷ የዘነጓት መንገድ ላይ የጣሏት አንዲት ብላቴና መንገድ ላይ አባ ዳንኤል አዩዋት። እየሰማችሁ ነው? ጨርሻለሁ። እየሰማችሁ ነው? አይተው አላለፏትም። ወዳጄ እኛ ብንሆን እኮ ከንፈራችንን መጠን አይናችን እንዳይጨፍን እናልፋለን። ይቺ ብላቴና ሙሉ አካል አላት፣ አካሏ ግን አይንቀሳቀስም። አይን አላት አታይም፣ ጆሮ አላት አትሰማም፣ እግር አላት አትራመድም፣ እጅ አላት የተፈተፈተ እንጀራ እንኳን ቆርሶ መቁረስ አትችልም። ከርቀተ ዘመን የተነሳ እናትና አባቷ ቢሰለቿት መንገድ ላይ አውጥተው ጣሏት፣ በር ዘጉባት፣ ደጃፍ መለሱባት። አውሬ ይብላት ብለው ባሳቻት መንገድ ላይ ጣላት። አውሬ ሳይበላት አደረች። በማለዳ ለኪዳኑ አባ ዳንኤል ወደ እናቶች ገዳም ሲገሰግስ መንገድ ላይ ጎዳና ላይ ወድቃ አዩዋት። ሲያዩዋት ሰው ናት፣ ሙሉ አካል አላት፣ በሰው አምሳል ተሰርታለች። ሞታለች አለች ብለው ጠጋ ብለው የልቧን ምት ማዳመጥ ሲጀምሩ በነፍስ አለች፣ ትተነፍሳለች። ይችንስ እግዚአብሔር ልዩ ስራ ሊሰራብኝ ነው ብለው በኮሳሳ ሰውነታቸው እግዚአብሔር ብርታት ጉልበት ሆኗቸው የወደቀችውን ብላቴና በትከሻቸው ተሸክመው በክንዳቸው አቅፈው ከገዳም ወሰዷት። ልጆቹን ሰበሰቡ፣ እግዚኦታ አደረሱ። ልጆቼ ይቺ ብላቴና ከክርስቶስ የምታገናኛችሁ ናት። አዎ ምሕረት ቸርነት የምታሰጣችሁ ናት። ከምሳችሁ ቆርሳችሁ ከልብሳችሁ ከፍላችሁ ይቺን ብላቴና ተንከባከባችሁ አኑሩ። እግዚአብሔር በሞት እስከሚጠራት ወይ በድህነት እስከሚባርካት ድረስ ጠብቁ ብለው ለእናቶች ሰጧቸው። አደራ ከተባሉ ቀን ጀምሮ እነዚህ እናቶችን ብላቴና ግማሽ እየጎረሱ ሮብም እየቀመሱ ያላቸውን እያካፈሉ አንድ ልብስ እየተጋፈፉ ያስታምሟት ጀመር ይላል። እናት አባት ቢተው ማን አይተው? ንገሩኝ፣ ማን አይተው? ወንድምም አክስትም አጎትም ቢጠላ ማን አይጥላ? ለዚህ ነው ቅዱስ ዳዊት አቡየኒ ወእሜኒ ገደፉኒ ወእግዚአብሔር አንጻኒ ይላል። እናቴም አባቴም ጣሉኝ ግን ማን አነሳኝ አለ። ይህንን ዳዊት ሲተረጉም እናትና አባቱ የጠሉት አንድ ልጅ ነበረ። ሀገረ ገዡ ልጁ ታመመችበት። ለማሳጠር ልጁ ስታመምበት ጠንቋዮች ነበሩ። ከነሱ ዘንድ ሄደና ልጅ የታመመ ምን ላድርግ ቢላቸው የድሃ ልጅ ተፈልጎ የድሃ ልጅ ታርዶ በደሙ ቢታጠብ ያንተ ልጅ ይድናል አሉት። እየሰማችሁ ነው? የተንኮለኞች ምክር፣ የነገረ ሰሪዎች ሴራ እንዲህ ነው። ጸልየው ማዳን ሲያቅታቸው፣ አተንበርከው አልቅሰው መፈወስ ሲያቅታቸው ውሸተኞች ስለሆኑ የድሃ ልጅ አይገኝም ልጁን አሳልፎ የሚሰጥ ብለው ምክንያት እኮ ነው ያስቀመጡት። አስባችሁታል? ውሸታም እንደዚህ ነው። ንጉሥ ነው፣ ሁሉ ይቻለዋል። አገሩን አስፈለገ በወታደር የድሃ ልጅ ተገኘ። ልጁን ወልዳችሁ ታገኙታላችሁ፣ ማታገኙትን ገንዘብ ስልጣን ልስጣችሁ፣ ልጁን ስጡኝ ላርደው ነው አላቸው። ቆመው ተማከሩ። እናትና አባት በድህነት ያሳደጉት ልጃቸውን አንድ ልጃቸውን ጨክነው ሰጡ።
አቀፋ ያሳደገችው ልጇን ባቀፈችበት እጇ ገፍትራ ገንዘብ ተቀበለችበት። በጉልበቱ በደረቱ አሻሽቶ ያሳደገው የልጁን ጠረን ረስቶ አባት ልጁን አሳልፎ ሰጠ። ልጁን ባቀፈበት እጁ ገንዘብ ተቀበለ። ሕፃኑ ልጅ እጆቹን ወደ ሰማይ አንስቶ አልቅሶ 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 እንባው እንደ ሰን ውሃ ይፈስ ነበር። ንጉሡ ደነገጠ። ለምን ወደ ላይ አንቃጠህ እጆችን ዘርግተህ ታለቅሳለህ አለው። ማድንም ምገል መመሪያ አወረድኩ፣ ረዱ ግደሉ ብዬ ገጀራ እንዲሳል ያደረግኩ እኔ ነኝ። መለመን ካለብህ እኔ ነኝ እንጂ ወደ እንደምታለቅሰው አለው። ሕፃኑ ልጅ ምን አለ? ምድር ላይ ነገሮች ቢጨክኑ እናት አትጨክንም ነበር። የደረቷን ጡት አጥብታ 9 ወር ከ5 ቀን ተሸክማ ያሳደገች እናት ናት። እናትም ብትጨክን አባት በድህነት አሳድጓል። አባት አይጨክንም። አባትም ቢጨክን አገረ ገዥ ንጉሥ አይጨክንም። አንተም ጨከንክ። ምድር ላይ ረዳት የለኝምና የማይጨክንብኝ አምላክ በሰማይ አለ፣ ወደሱ ነው የምጮኸው አለው። ወደ ማን ነው የምጮኸው? ንገሩ ቆይ፣ ወደ ማን ነው የምጮኸው አለ። ምን የማይል አምላክ አለ አለ። የማይጨክን አምላክ፣ አይቶ የማያልፍ አምላክ፣ አዎ ችግር የሌለበት አምላክ፣ ድነቱ ብዙ የሆነ በሁሉም ዓለም ያለ፣ አዎ ቸርነቱ ተነግሮ የሚያልቅለት አምላክ፣ እንደ እናትም እንደ አባትም በገንዘብ የማይቀየር በነገረ ሰሪዎች ሐሳብ የማይታለል የስጦታ ጋጋታ የማይሸውደው አምላክ እግዚአብሔር አለ፣ ወደሱ ነው የምጮኸው አለው። ንጉሡ ልቡ ተመለሰ። የኔ ልጅ ከዳነ ይዳን ከሞተም ይሙት፣ ይሄን ልጅ ከስራቱ ፈታቸው ልቀቁልኝ አለ። ክብር ለመድኃኒዓለም። አሁን ነው ማመስገን እግዚአብሔር። ስለዚህ እናትም አባትም ቢተው ማን አይተዋልኳችሁ? እግዚአብሔር። እናትም አባትም ቢጨክኑ ለአውሬ ቢጥሉ እግዚአብሔር አውሬዎቹን አስገዝቶ አገልጋይ ያደርጋል። ለቅዱሳን ይህን ጸጋ ሰጥቷቸዋል። አባ ዳንኤል ተገልገሉባት ብሎ ጣላት። ከዚያስ በኋላ አንድ ቃል አስገቧቸው አባ ዳንኤል ለእነዚህ እናቶች ምን ብለው? ወር በገባ በሰባት የሥላሴን መታሰቢያ ያደርጉ። ባይኖራችሁም አንድ እንጀራ በቀን ትበሉ ከሆነ ሩቧን ለእኔ ብጤዎች ስጡ፣ ሩቧን ለዚች ልጅ አድርጉ በሥላሴ ስም አሏቸው። በሥላሴ ዕለት ዕለት መታሰቢያ ያደርጋሉ። የሥላሴን ዝክር ለመቅመስ አንድ ጎልማሳ ከባታቸው ገብቶ ቀምሶ ወጣ። በዝክሩ ዕለት ከአደባባይ ከባታቸው አውጥተው ነው የሚዘክሩት። ያችን የቀመሰ ወታደር ጎልማሳ ከየት አምጥተው ይሄን ይዘክራሉ? ቢኖራቸው ነው እንጂ ብሎ ማታ ተመሳስሎ አባ ዳንኤል ነኝ ብሎ ልብሱን አስመስሎ ቆቡን ገዝቶ እንደ ዛሬዎቹ አስመሳዮች። አሁን በተለይ በዓላት ስትመጡ እዚህ በር ላይ የሚያስቸግሩ አበዛዙ። እንደው ቤተ ክርስቲያኒቱ ታዲያ ፖሊስ የላት? የትኛውን ፖሊስ ልከን እናስከብርላት? እንደው ምን አድርገን የቤተ ክርስቲያንን ልልና እናስከብረው? በእውነት ተናግረን የምንታሰረው እኛ ነን። ጮኸን ወንጀለኛ ምን ሆነው እኛ ነን። ከሳሾቹ አበዛዙ፣ ምስክሩ አበዛዙ። ስንቱ ነው እኮ አሁን እንደ መከራ አህያ ይሄን ህዝብ የሚያስጨንቀው አበዛዙ። ይገርማችኋል። የመከራ አህያ ሲጫን ነው የሚለው፣ ውሃ እንኳን አይጠጣም። ገፋፊው አበዛዙ። ታዲያች ብላቴና በዚያ ነበረች በሰዓቱ። ይሄ ወንበዴ ቆቡን አድርጎ መስቀሉን ገዝቶ አባ ዳንኤል ሳይሆን በባዶ እግሩ ሰውነቱን አቧራ ነስንሶ ከአመር ላይ ተንከባሎ ማታ በጨለማ ሄዶ እጅ ጸፋ። በመነኮሳት ሕግ በራ እንኳኳ። ደነገጡ። ማን አሉት? እኔ አባ ዳንኤል ነኝ አለ። አባ ዳንኤል ወትሮ ለልማዱ ያለ ሰዓት አይመጣም። ግን ጊዜ ቢመሽበት፣ መንገድ ቢጠፋበት፣ አውሬ እንዳይጣላው፣ ጨለማ እንዳያስቀረው ይሆናል። እንኳን በቸር መጣ በረከቱ ሊያድርብን ይሆናል ብለው በር ከፍተው ተቀበሉት። አዩ። ሲመለከቱ ልብሱ፣ አነጋገሩ፣ ጎረን ማለቱ፣ ሁሉ ነገሩ አባ ዳንኤልን ይመስላል። ከቤታቸው አግብተው ራት አበሉት፣ አጠጡት፣ መኝታ አዘጋጁለት። የአባታችን የአባ ዳንኤል እግር ገዳማትን፣ ግሸንን፣ አክሱምን፣ ላሊበላን፣ ሌሎቹም ደብረ ዳሞን፣ ደብረ ሊባኖስን የረገጠ እግር ይሆናል። እስኪ እግሮት እንጠብለው በፍርርቅ በተራ እግሩን አጠቡት። ካጠቡስ በኋላ ምን እንዳሉ ታውቃላችሁ? የአባታችን እግር በባዶ እግር ዕድሜ ልክ የተንከራተተች እግዚአብሔር በቃል ኪዳን የባረከውን ምድር ሁሉ የረገጠች ስጋው ደግሞ ለመፈተት ከመንበሩ ፊት የቆመች እግር ናት። የአባታችን እግር እጣቢ ያመጧትን በሽተኛ ይፈውሳት ይሆናል ብለው የወንበዴውን እግር እጣቢ ወስደው ከዚያች ብላቴና ላይ ሲያፈሱባት አፈፍ ብላ ተነስታ እንደምቦሳ ጥጃ ፈጣሪዋን አመሰገነች። ክብር ለመድኃኒዓለም ይሁን። ለዚህ ነው ሚልክያስ 2:10 ላይ 12 ላይ ስሜን ለምትፈሩ ለእናንተ ይላል የጽድቅ ፀሐይ የድነት ፀሐይ ትወጣላችኋለች። እንደምቦሳ ጥጃ ተነስታችሁ እየፈነጫችሁ ታመሰግናላችሁ ይላል። አመሰገኑት። በደስታ ተዋጡ። በእልልታ በደስታ ተውጠው ፈጣሪያቸውን አመሰገኑ። ተመልሶ
መልሰውም ግማሹ ቀሚሱን ግማሹ እግሩን እየዳበሰ አባታችን ያንተ በረከት ያችን ብላቴና አስነሳት ብለው ሚስጥሩን ታምሩን ሲነግሩት የሰውየው ልቦና ተመለሰ። እኔስ እናንተን ግብረታችሁን ዘርፌ ክብራችሁን አስጥዬ ኃጢአትን አለማምጄ ልሄድ የመጣው ወንበዴ ሌባ ቀማኛ ነኝ። የአባ ዳንኤል ጸሎት ግን ማረከኝ። ከዛሬ ጀምሮ አምላኩ አምላኬ ነው፣ ፈጣሪው ፈጣሪዬ ነው። እናንተን የታደገ አምላክ እኔንም ይታደገኛል። የሥላሴ ምሕረት ቸርነት በዳንኤልና በእናንተ ብቻ ሳይሆን በእኔ የሚደርብኝ ብሎ በሥላሴ ምሕረት ቸርነት አምኖ እስከ ዕለተ ሞቱ በዚያው መንኩሶ ሥላሴን እያገለገለ ኖረ። በዛሬው ዕለት እኒህ ጻድቅ አባ ዳንኤል የማያልፈውን ክብር አግኝተው ወደ እግዚአብሔር ተጓዙ። ክብር ለመድኃኔዓለም ይሁን። ኃይልህን አንሳ መጥተህም አድነን። አቤቱ ኃይልህን አንሳ። አስቡት፣ በዚህ በአባ ዳንኤል ምክንያት እግዚአብሔር ኃይሉን አነሳ። ቀድሞ በነቢያት የተለመነው በከብቶች በረት ኃይሉን አንስቶ የተዘጋችውን በር ከፈተ። የሲኦልን ነፍሳት መንጭቆ አወጣ። ሲኦል እስከምትጮህ ድረስ ባዶ አደረጋት። አሁንም በሚፈተኑ አባቶች ላይ ኃይሉን አነሳ። ወንበዴውን አገልጋይ ቀማኛውን እንዲሰጥ አደረገው፣ ቅን እንዲሆን አደረገው። ስለዚህ ዛሬም በመከራ ውስጥ እንኳን ብንሆን ኃይልህን አንሳ መጥተህም አድነን እንበለው። አድነን ያልነው አምላክ መጥቶ ያድነናል። ሁላችንን የሚያድነን ይቆየን።